ኦኬ ወሌትን ሞስኪቶ ዞሮ ይመጣል። ኦኬ ግን አንዴ ነገር ላንተ ግን አንድ ጥያቄ አለ። አቁን እዚህ ጋር እንደ ይሄ ማውራት አለብን። ኢትዮጵያ ላንድ ሎክድ የሆነችው የራሴ የምትላቸው ልጆች በተሰራባት ሸፍጥ ነው። አንዳንዶቻችሁ እናንተ መስማት የምትፈልጉትን ትንታኔ ስተነተን ስማርት፣ እናንተ መስማት የማትፈልጉትን ነገር ግን እውነት የሆነ ነገር ስናገር ዶማ ብትለኝ አይ ዶንት ኬር። ሐቁን ነው የምነግርህ። እንዳልኳችሁ እኔ የሪያሊዝም ተማሪ ነኝ ብያለሁ። በራሳችን ልጆች እጃችን የተቆረጠ ህዝቦች ነን እኛ። ይሄን ታውቃላችሁ አይደል? በኢትዮ ኤርትራ ጦርነት ኢትዮጵያ ላንድ ሎክድ እንድትሆን ፐርፐዝሊ የተፈረደብን ህዝቦች ነን። ማይክ ሐመር እኮ 130 120 ይሄ እያደገ የሚሄድ ህዝብ እንዴት ላንድ ሎክድ እንዲሆን ትፈልጋላችሁ? እንዴት ነው እንደዚህ ውሳኔ የምትወስኑት ብለው ሲጠይቁ እነ ፕሮፌሰር ዶክተር ያዕቆብ ሲናገሩ እነሱ ማድመጥ ትችላላችሁ። ላስደምጥ ይችላል። አሁን ራሱ ምንም አያገባችሁም ዝም በሉ ነው የተባልከው። ምንም አያገባህም ዝም በል ነው የተባልከው። ሆን ተብሎ የባህር በር እንዳይኖርህ የተሰራብህ ህዝብ ነው እንጂ ከትላንት ወዲያ ከደርግ ጋር በነበረው ጦርነት ደርግ ሶሻሊስት ነበረ። የአካሄድ ልዩነቶች ነበሯቸው። አሜሪካ ፌቨር አድርጋለት ደርግን ብቻ ለመምታት ማስወገድ ስለፈለጉ የተለያዩ የተሰሩ ሸፍቶች አሉ። አሁን የኔ ትንታኔ እሱ አይደለም። የኔ ትንታኔ የመጀመሪያው ግንባር ቀደሙ መሆን ያለበት በኤርትራ ፖለቲከኞችና በኢትዮጵያ ምሁራኖች መካከል ውይይት ያስፈልጋል። ሰላማዊ ውይይት፣ ሰጥቶ መቀበል ሊሆን ይችላል። ቢኮዝ የሰላም አካሄድ ተስፋው ሊሟጠጥ አይችልም። እዚህ ጋር ከወንድም ከብሩክ ጋር ብሩክ ይሄ አለኝ እኔ አንተ ደግሞ ይሄ አለ። ይሄን ብሰጠኝና እኔ ይሄን ብሰጥ ምን ይመስላል ትላለህ። አይመስለኝም ሌላ ነገር ቀይርልኝ ካለ ትቀይርለታለህ። እስከ መጨረሻው ድረስ ትነጋገራለህ። ካልሆነ ግን ጸብ ውስጥ ነው የምትገባው። ጸብ ደግሞ አሁን ባለንበት ነባራዊ ሁኔታ ለኤርትራውም ለኢትዮጵያውያንም በተለይ ደግሞ እዛ አካባቢ ላለን ህዝቦች አይበጀንም። ግን አሁን ያለው የዓለም ህግ ይሄ ዩኤን የምትለው ወይ ወርልድ ባንክ የምትለው ወይ አይኤምኤፍ የምትለው እነዚህ ተቋማቶች የአሜሪካ ፎሬን ፖሊሲ ቱልሶች ናቸው። ኢንክሉዲንግ ይሄ the so-called promoting ዲሞክራሲ የምትለው ማለት ነው። ማዕድን ሲኖር ዲሞክራሲ ያስፈልጋል ብለው ይመጡልሃል። ዲሞክራሲ የነሱ ፎሬን ፖሊሲ ማስፈጸሚያ እየጨፈጨፉ እነሱ ጄኖሳይድ በጄኖሳይድ የሚታማ ሰው የኢንተርናሽናል ኮርት ኦፍ ጀስቲስ ሊይዘው አይችልም። አንድና አሜሪካዊ ይሄ እነዚህ ዓለም አቀፍ ተቋማቶች ፍርድ ቤቶች በላቸው ደሄግ በለው ምናምን ጨዋታ ናቸው፣ ድራማ ናቸው። የተጻፉትም በአሜሪካ ነው። ዛት ሰው አሜሪካ አገዛለሁ የምትለው ማለት ነው። ከትላንት ወዲያ የሆነውን በዜና እየሰማችሁ ነው። ኢንተርናሽናል ኮርት ኦፍ ጀስቲስ ሰዎች ማዕቀብ ተጥሎባቸዋል። ንብረታቸው እንዲወረስ ተደርጓል። ቢኮዝ ቤንያሚን ኔታንያሁ ጄኖሳይደር ነው ብለው የአሬስት ዋራንት ስላወጡበት ማለት ነው። ጀስት ቢኮዝ ጠልቄ አልገባም። ያው ዳኒት ስለምታውቀው ማለት ነው ጉዳዩ ይህ የምታውቀው ነው። ስለዚህ እነዚህ ኢንተርናሽናል ሎዎች ለራሳቸው ጥቅም የጻፏቸው ናቸው። ደሞመንት ከራሳኞች ነው ያሏቸው። ቀልደኛ ፍርድ ቤት ነው ያሉት። እንደዚህ ነው የመለሱለት። ይስቁብሃል። በቃ ጀስት ይስቁብሃል። እኛ ነን ሙጥኝ ብለን ዩኤን ምን ይለናል ምናምን የምትለው። እስኪ ዘሞመንት ዩኤን ከአሜሪካ ናሽናል ኢንተረስት ጋር የሚጋጭ ውሳኔ ይወስን በቀይ ካርድ ያባረሩታል። በማለት 80% በላይ በጀቱ የሚበጀተው ነው በአሜሪካ ነው። ወርልድ ባንክ እና አይኤምኤፍ የምትላቸው እነዚህ የብሪቴን ኢንስቲትዩሽኖች ለራሳቸው በ1.2% በ0.1% ነው ኢንተረስት ሬት ብድር የሚወስዱት። እንደ ኢትዮጵያ ላለ ለኛ ሀገር ደግሞ በ9% እና በ15% ኢንተረስት ነው ብድር የሚሰጡ። በነፍስ ነው የሚጫወቱት። ስለዚህ በማንኛውም ልታረጋቸው የምችላቸው ናቸው። ይቅርታ ጋር ቴዲ እንትኑ ፍለው ጣሊያን እኮ አንዴ ጋይስ ጣሊያን ኢትዮጵያን በመወረሯ ምክንያት አይ ቲንክ 5 ሚሊዮን ሊሬ አካባቢ ካሳ ከፍላለች በኢትዮ ጣሊያን ጦርነት። ዓለም ኢትዮጵያን ሰርቭ አድርጎ ያውቃል። ኦኬ አይ ቲንክ ኤሪትሪያም የሆነ አይነት ፓኒሽመንት ነበራት። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ዩጋንዳ ተንካራገን የውጭ ፖሊሲ ስለነበረን ብላታ ብለን በአማራ ኪላ አንዴ አኪላ ራፓፕ አድርገውና ወደ እንትን ይላል። እሺ በቃ ራፓፕ አድርገው ይኸውላችሁ ጋይስ ህጎቹ እንደውም እዚሁ ጋር ላንብባቸው። 4 ትሬስፓስ ሲደረግ የሰው ሶቨርኒቲን ስትነካ የዩናይትድ ኔሽን ቻርተር የ1945ቱ አርቲክል 2 ሰብ አርቲክል 4 ላይ በጉልበት ትሬስፓስ ማድረግ አይቻልም ይላል። ኢንተርናሽናል ኮርት ኦፍ ጀስቲስ ጁስፕሩደንስም እንደዚሁ ያዛል። ሌላኛው ካሳ የከፈሉ ሀገሮች አሉ ኮንሲኩዌንስ። ኦኬ
ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በ2005 ካሳ ከፍላለች። ኒካራጓ አሜሪካን ወራ ወደቦች አሏቸው ደሴቶች አሜሪካ ከፍላለች። ቀጣይ ኢኮኖሚክ ሳንክሽኖች ይደረጋሉ። ይሄው ብዙ ሀገራቶች ሳንክሽን ያደርጉባል። የትሬድ ሳንክሽን የአሴት ኢትዮጵያ እንኳን አሁን ከትግራይ ጋር ውጊያ ስታደርግ የኢትዮጵያ መንግስት እኮ አገዋ ላይ ሳንክሽንድ ነበር የምታስታውስ ከሆነ። ሌላኛው የዩናይትድ ኔሽን ሴኩሪቲ ካውንስል አክሽን አለ። ይሄ ሞስት ዴፊኒትሊ ሀፕ የሚያደርግ ዩናይትድ ኔሽን ሴኩሪቲ ካውንስሉ መሰብሰቡ ማይቀር እሱ ነው። እኔ ህጎቹን እኮ ታነባቸዋል። ህጎቹ ትክክል ናቸው። ከህጎቹ ጋር አፌክት አድርጎ ነው ያውቃል አልኩ እኮ ህጉን እንዳንተ ዲፕሎማሲ እንዳንተ ብልጠት ትዊስት ልታደርገው ትችላለህ። አይቻልም። እዛ ሀገራት ዲፕሎማሲ አኪላ ዲፕሎማሲ ቺት ያደርጋል። እኛ አሜሪካን እናሳምን፣ ቆይ አሜሪካን ኢሮፒያን እናሳምን። ዩናይትድ ኔሽንስ ስንል 192 ሀገራት ነው ያሉት። እዛ ውስጥ የኤርትራ ደጋፊ ሀገራት ጥያቄውን ሊያነሱ ይችላል። ባይዘዌ ቴብል ያደርጋል። ለአሜሪካ ለምዕራባውያን ከስትራቴጂ አንጻር እስራኤል እኮ ተሸንፋለች። ይሄን እናውራ። ለምሳሌ ኤርትራ ናት የምትበልጥባቸው ወይስ ኢትዮጵያ ናት የምትበልጥባቸው? እንግዲህ ለአሜሪካን በለው ለኢሮፒያን ዩኒየን መጀመሪያ መልስ። ለአሜሪካ ለምሳሌ ልጠቀምባት ብትል ኤርትራ ናት የምትበልጥባት ወይስ ኢትዮጵያ ናት የምትበልጥባት? ኢትዮጵያ ናት የምትበልጥባት። ዜሮን ኬር በቃ አሜሪካ ኢትዮጵያ ከበለጠችባት አንተ በምትለው ልክ አይደለም። ለምሳሌ አሜሪካ የምታየው ናሽናል ኢንተረስቷን ነው። ህጉ እንደየአስፈላጊነቱ የምትጫወተው ነው። ለምሳሌ አልኩ እኮ እስራኤልን መውሰድ ትችላለህ። እስራኤላውያን ጠንካራ የሆነ ሎቢስቶች አሏቸው፣ በዓለም ላይ ፓወርፉል የሚባል ማለት ነው። ኢቨን የእስራኤል ፎሬን ፖሊሲ እና ወይም ደግሞ የእስራኤል ናሽናል ኢንተረስት እና የአሜሪካ ናሽናል ኢንተረስት አንዳንዴ ኮንፍሊክት በሚያደርግበት ሰዓት እንኳን ጠንካራ ሎቢስቶች ስላላቸው የአሜሪካ ፎሬን ፖሊሲ ወይም ደግሞ የአሜሪካ የውጭ ጉዳይ ፖሊሲ ለእስራኤል ፌቨር የሚያደርግ ነው። ዛሱ አሁን ኮምፕሌን እያደረጉ ያለው ለምንድን ነው? በኢንተርናሽናል ፖለቲክስ ውስጥ ሎቢስቶች ትልቅ ቦታ አላቸው። ይሄንን እያንዳንዱ ፖለቲከኛ ማወቅ አለበት። you should understand this thing። ሎቢስቶች ሎቢስቶች የሚባሉት ማለት የአሜሪካ ፎሬን ፖሊሲ ለአንተ ፌቨር እንዲሆን የሚያደርጉልህ ማለት ነው። እነዚህ ኢትዮጵያ ኤርትራም እኮ ልትሆን ትችላለች። የኤርትራ መንግስት የኢትዮጵያን ያህል ጠንካራ ከሆነ ሎቢስቶች ሁሉም ሀገራት የየራሳቸው ሎቢስቶች አሏቸው። ፖይንቴ ግን ስመጣለህ ፖይንቴ አሁን ባለበት ሀገር አሁን በምንኖርበት የሪያሊዝም ወርልድ ፓወር ከሌለ ሌላ ካንትሪ ወይም ደግሞ ዊክ መሆንን ካወቀ አድቫንቴጅ የሚወሰድበት ዘመን ላይ ነው ያለው እንጂ ህጎች እንዳልከው ህጎች የተጻፉ ናቸው። ነገር ግን እነዚህን ህጎች ያን ያህል የምትጨነቅባቸው አሉ። እንደያስፈላጊነቱ ትዊስት ልታደርጋቸው እንደያስፈላጊነቱ ልታጥፋቸው የምትችላቸው ናቸው። እኔ ያን ነው የምልህ እንጂ አንተ የዛጋ ያነበብካቸው ህጎች ትክክል አይደሉም እያልኩ አይደለም። ሳንክሽንም ቢሆን የሚጥልብህ ዩኤን ነው። ዩኤንን ኪያስክ ወይም አሜሪካንን ኪያስክ ግልጽ የሆነ እንኳን ጄኖሳይድ እንኳን ብትፈጽም አንዳቸውም ጄኖሳይድ ተፈጽመዋል ብሎ እንኳን አይናገሩ። ኦኬ ቬሪ ጉድ። ግን እኛ እንደ ዋና አማራ እህት ድርጅት አለን፣ ሁለት የአድቮኬሲ ድርጅት አለ። በዛው የቀጠርናቸው ሎቢስት ድርጅቶች አሉ። በአመት ቴንስ ኦፍ ታውዘንድስ ኦፍ ዶላርስ የምንከፍላቸው ማለት ነው። ደላላ ማለት ነው ሎቢስት። አሁን አንተ ባገነን መልክ አይደለም፣ ግን they really make a change። ኦኬ ሶ አሉ እና የሎቢስትን ፓወር በጣም ስላገነን ነው ወርክ አለን። it is very powerful ነው ከነገርኩ በላይ በጣም ገናና ነው የሎቢስቶች። ላለፉት ሁለት ዓመታት አካባቢ የቀጠርነው ሎቢስት ድርጅት አለና ስፔሻሊ ዩሮፒያን ዩኒየን ላይ አብሮም ይሰራል። ሉክ ጉዳዩ የአሜሪካ ሴኔት ውስጥ አይደለም። ዩናይትድ እንደ እስራኤል ሁላችሁ ማይንድ እንደ እስራኤል ተወዳጅ ሀገር የለም በአሜሪካ። የአሜሪካ ፕሬዚዳንት ጨምሮ ፖሊሲ ሜከርስ ፌቨር ፎር እስራኤል። ከእስራኤል የተሻለች ሀገር አይደለችው። የእስራኤልን የሚያክል ጥቅም አትሰጥም። ዩሮፒያን ዩኒየን እስራኤልን ይደግፋል። እስራኤል ግን ዩናይትድ ኔሽን ውስጥ ተሸንፋ ነው የወጣችው። ጋዛ ውስጥ ሲስፋየር አድርጋ እንድትወጣ ያውም የሶስት ረድፍ ያለው ተኩስ አቁም ስምምነት እንድታረግ ነው።
የጫና ሲደረግባት በማ ሰልፍ ወጥተው ፓለስቲኖች ምናምን የፓለስቲን አሜሪካ አንኮንዲሽናል የሆነ ሰፖርት የምታደርገው ለእስራኤል ለምንድን ነው? ሰዲ ግራጁዌሽን አለ እንደወጣ ነው። አንዴ ሰጣለሁ። እቺን ብቻ መልስልኝና ወደ ነው ይችላል። አሜሪካ እንዳልኩ አንዳንዴ የእስራኤል ናሽናል ኢንተረስት ወይም የእስራኤል ፎሬን ፖሊሲ ከአሜሪካ ጋር በግልጽ በሚላተምበት ሰዓት የአሜሪካ ፎሬን ፖሊሲ ለእስራኤል ፌቨር የሚያደርገው ለምንድን ነው? በሁለት ምክንያት የአሜሪካ ስሪት ስለሆነች ራሷ አይደለም አሜሪካ የእስራኤል ስሪት ስለሆነች ነው። አይደለም በሁለት መንገድ ነው። አንደኛው ብዙ ባለሀብቶች የአሜሪካ ፋይናንሻሎች አንዴዳን ኢንፍሉዌንስ ያደርጋሉ። ሁለተኛው ምክንያት ግን ሚድል ኢስት ላይ የተቀመጠች የአሜሪካ አምባሳደር ማለት ነው። ሚድል ኢስት ላይ ያሉ አገራት ጫና እንዳይፈጥሩ እዛ ጋር ያለው ነው የትሬዱንም የምንም እንቅስቃሴ መሀል ላይ ገብታ ቻሌንጅ የምታደርግ የአሜሪካ እንደ ምንድን ነው ስቴሽን አሜሪካ እንደ ራሷ ነው። እስራኤል is done አሜሪካ ከሚድል ኢስት ያ ነው ምክንያቱ። ግን እስራኤልን ማዳን ያልቻለች አሜሪካ እና ዩሮፒያን ዩኒየን በዩናይትድ ኔሽን ኢትዮጵያ መሰጣት ነገር ምን ታውጣው ጎልድ የለም ታድናታለች። አንተ ኦኬ ወደ ኮመንት ላይ ያላችሁ ሰዎች ተጨማሪ ስማርትፎን ያላችሁ አንድ ለማንበብ የሚረዳችሁ ለማድመጥ የሚረዳችሁ መረጃ ልስጣችሁና ወደ ሌሎች ሄዳለሁ። ዩቲዩብ ላይ ትገቡና ወይም ደግሞ መጽሐፉን ካገኛችሁ አማዞን ላይ ገብታችሁ እስራኤል ሎቢስት የሚል መጽሐፍ አለ። የቺካጎ ዩኒቨርሲቲ ፕሮፌሰር ናቸው። ፕሮፌሰር ጆን መርሻመር የጻፉትን አንብቡና ነገ ስታገኙኝ ወይ በሌላ ጊዜ ስታገኙኝ የተረዳችሁን ተነግሩኛላችሁ። ወይም ዩቲዩብ ላይ ገብታችሁ እስራኤል ሎቢስት ምናምን ብላችሁ ሰርች አድርጉና ወይም ደግሞ ጆን መርሻመር የቺካጎ ዩኒቨርሲቲ ፕሮፌሰር ናቸው። ቴሌቪ ስኮላር ናቸው በነገራችን ላይ። እሱን አንብቡና እሱን ተረድታችሁ ከራሳችሁ ግንዛቤ ጋር በዚህ አጋጣሚ የኢትዮጵያ ሎቢስት ካምፓኒ ማን ነው? ለኢትዮጵያ ሎቢ የሚያደርገው ድርጅት ታውቀዋል? ለኢትዮጵያ መንግስት ሎቢ የሚያደርገውን ድርጅት ኖሞሮች የቀጠሩት ድርጅት ነው። አሁን ማስታወስ አልቻልኩም ስሙን፣ ግን ምንም ማድረግ አልቻለም። የትግራይን እንኳን መቋቋም የትግራይን አክቲቪዝም እንኳን መቋቋም አልቻለም። ኩባም እኮ ሎቢስቶች አሏት እኮ ግን ስኪል ኤርትራን ኢትዮጵያ ወራ የሰው ሀገር ይዛ ከዛ በኋላ እንደፈለጋት መሬት ቆርሳ ስትወስድ ዩናይትድ ኔሽን ላይ የዩናይትድ ኔሽን ሴኩሪቲ ካውንስል ይሰበሰባል። ሆነም ቀረ ጦርነት ሲሰበሰብ አይ ኢትዮጵያ ትክክል ነው ያደረገችው የሚል ሎቢ ማድረግ የሚችል 192 ሀገራትን ማሳመን የሚችልልን ሎቢስት አላት። ያን ያክልስ ደግሞ ኢምፖርታንት ፖይንቱ ያልከው እኮ ትክክል ነው በወረቀት ደረጃ። ፖይንቱ ግን ወደ ሌሎች ሄዳሉ እሳት እንዳንገል እያንዳንዱ ለምሳሌ አንተ አንድ ኢትዮጵያዊ ኬንያ ላይ ሳንክሽን የምጥልበት አቅም ኖሮ ኤርትራ አቤቱታ ይዛ ብትመጣብህ መጀመሪያ የምታየው የኤርትራን አቤቱታ ታይና ከኬንያ ጋር ያለ ናሽናል ኢንተረስት ነው የምታየው አይደለም እንዴ? ዩናይትድ ኔሽን አገሩ ማቅረብ አይችልም። ዩናይትድ ኔሽን ህግ ተጎጂ ሀገር አቤቱታ ማቅረብ አይችልም። ሌላ ሀገር ነው ለአንተ ቴብል የሚያደርገው። ኖ እኔ የምልህ ዩናይትድ ኔሽን አኪላ 98% በጀቱ የሚሸፍነው በአሜሪካ ነው። ቢሆንም ሁለተኛ ዩናይትድ ኔሽን የተቋቋመው ራሱ ከሁለተኛው የዓለም ጦርነት በኋላ በአሜሪካ ነው። እነዚህ ዩኤን የምትላቸው ወርልድ ባንክ የምትላቸው አይኤምኤፍ የምትላቸው ኔቶ የምትለው እነዚህ የአሜሪካን ፎሬን ፖሊሲ ቱልሶች ናቸው አይደሉም። አንተ በምታስበው ለምሳሌ ኔቶ ሌላ ጊዜ ስለዛ ሁለታችሁ በሌላ ጊዜ እንትን እንላለን። ዞሮ እሺ ሌሎቹ ሄዱ። እሺ ችግር የለውም። አንደኛ እዛ ተበልና ኦኬ አንደኛ ከኤርትራ ጋር ጦርነት የሚያደርግ አቅምም ሞራልም የለውም አብይ አህመድ። የፋኖ ትግል ለመጠምዘዝ ፋኖ ኢትዮጵያዊ ነው ካደ ባንዳ ምናምን ከኤርትራ ጋር አልተወገም ተብሎ እንዲጠላ የፋኖ ትግል ከኤርትራ ጋር እንዲጋጭና ከዛ ወደ 4 ኪሎ የምናደርገው ጉዞ ይቀራል የሚል እሳቤ ነው። ባለፈውም ተናግሬዋለሁ። ኤርትራ one day have to go fight ከኢትዮጵያ ጋር ሀገራቸው ይጠቡ የሚመስላቸው ኃይል ይደግፉ። ፋኖ ከኤርትራ ጋር ምንም ችግር የለውም። ከኬንያ ጋር ችግር የለንም። ከሱዳን ጋር ችግር የለንም። ከሶማሌ ጋር ችግር የለንም።
ዲፕሎማሲ እንሰራዋለን ከድል በኋላ። ስለዚህ የውስጣችን ችግር ሳይፈታ ሌላ ጠብጭረን ሌላ የአማራ ህዝብና የትግራይ ህዝብ ለማስወረር የሚደረገው በአብይ አህመድ ስራ ተቀባይነት የለውም። ኢትዮጵያ ውስጥ አማራ ሄዶ ለቀይ ባህር ብሎ የሚሞት ሞኝ የለም። ነግሮሃል አኪላ። በኢንተርናሽናል ማንም ጥሶ ሄዶ ደካማ ሀገር ብሎ የሚወር የለም፣ የተከለከለ ነው። ኢትዮጵያ እንደዛ ካደረገች ብትንትኗ እንድትወጣ ያደርጓታል ዩናይትድ ኔሽን። ቆይ እዚህ ጋር ማስተካከያ ያስተካከልክ። ለምሳሌ አኪላ ሲናገር አኪላ እኔ ከዋና አማራዎች በጣም ደስ የሚለኝ ነገር ከድርጅታቸው አኳያ ነው የሚናገሩት። እያንዳንዱን ፖለቲካ የማስልክ ነው የሚጮህ ያንተን አጥቶታቸው። አሁን አኪላ ሲናገር ከዋና አማራ ቅድም ሲናገር በደንብ ሰምተው ከሆነ ከዋና አማራ ከድርጅታችን አኳያ ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ይመስለናል። አንተ የአማራ ህዝብ ለቀይ ባህር ወይም ደግሞ ለባህር በር አይታገልም ስትል ከየትኛው ድርጅት አንፃር ነው የምትናገረው? በቃ ፋኖ አሁን የአማራ ህዝብ እኮ ፋኖ ነው። ገባ? የትኛው ፋኖ? የእስክንድር ፋኖ ነው? የዘመነ ፋኖ ነው? የትኛው ፋኖ? ኖ የአንድነቱ ኃይል አንድ ያደረግናቸው 80% አንድ ሆኗል ፋኖ። ጎንደር የነበረው አንፃር ያልካወራ ምክንያቱም ለሌሎች አማራዎች ፌር መሆን ስላለብኝ ይሄ የኛ አቋም አይደለም ሊሉ ስለሚችሉ አንተ ከምትደግፈው ፋኖ አንፃር ንገረኝ። አዎ ከኛ ከኤርትራ ጋር ምንም ችግር የለንም። ከኛ ምን ደግፈው ከአንድነቱ ኃይል እነዛም እየመጡ ነው ያሉት። የጎንደሮቹ እያለቀ ነው፣ አብረው እየዘመቱ ነው ያሉት። እኔ ልንገርህ የጎንደሩ በአብረው እየተዋጋ ሰሞኑ በጋራ ነው የሚዘምቱት። በወረቀት የተጻፈ ስምምነት ስላልፈጸሙ ነው እንጂ በቅርቡ ጊዜ አናውስመት ይደረጋል። ኃይላችን አጠናክረን ህዝባችን አስተባብረን እዚህ ሶሻል ሚዲያ ያሉትን የአማራ አንድነት ለመፍጠር እየተካሄደ ፍኖተ ካርታ ተጽፎ ተዘጋጅቷል። በቅርቡ ጊዜ አናውስመት ይደረጋል። ለኢትዮጵያ ህዝብም ፋኖ ለምን እንደሚታገል ከውስጥም ከውጭም ያለውን ኃይል ለማጠቃለል የአማራ ማህበራት በተለያዩ እንክሉድ ዋና አማራ በተለያዩ መልክ ሰርተዋል። አማራ ህዝብ ድምጽ ሆነዋል። ነገር ግን አሁን የቀረን ምን ነበር? ፍኖተ ካርታ ነው። ፍኖተ ካርታ ሲኖረን በአንድ ዓላማ እንቆማለን። እነዚህን አካተን መላው የአማራ ህዝብ የትም ያለው ሐረር ያለው አዲስ አበባ ያለው ናዝሬት ያለው ደብረ ዘይት ያለው ወለጋ ያለው ሻሸመኔ ያለው እንክሉድ ኦል ብሔር ብሔረሰቦችም የሚያካትት እኛ ለነሱ ጠላት እንዳልሆነ በኢትዮጵያውነት እንደማንደራደር ሀገራችን ለማዳን የምናደርገው ጥረት የራሳችን ሀብትና ርስት የሆነ ህዝባችን አሳልፈን ላለመስጠት የሚወጣ ፍኖተ ካርታ አለ። በቅርቡ ጋር ተሰሙታላችሁ። ስለዚህ እኛ አማራውን አንድ ለማድረግ የጎንዮሽ ውጊያ መቆም አለበት። እርስ በርሳችን መተቻቸት የለብንም። ሌሎች የሚበልጡን እኮ አንድነታቸው አጠናክረው የውስጣቸው ችግር ገለው እየገደሉ ራሳቸው አማራን ይተቻሉ። በራሳቸው ህግ አውጥተው አማራን ነው እንደዚህ ያደረገው ይላሉ። እነሱ ወንጀል ይፈጽሙታል፣ አማራ ግን ይተችበታል። እኛ ደግሞ ዝም እንላለን። የራሳችን ብስለት አማራ 10ኛ ክፍል ሆኖ ወደ ሌላ ከፍተኛ ትምህርት እንዳይሄድ ውቀት ያለው ሰው የተዛለ ትርምስምሱ የወጣ ብቃት የሌለው አጎብዳይና ተከታይ አውሮ መስራት የማይችል የአማራ ህዝብ እንዲፈጠር ያደረገው ትልቁ ስርዓቱ ነው። የነበረው ስርዓት አሁንበት ምንድነው? እናንተ ትንታኔ ይሰጣል። ፋሚሊ ወደ ግራጁዌሽን ልንሄድ ነው። ነገ የሚቀጥለው እንሄዳለን። ግራጁዌሽን እንትን ጥሪ ስላለ ነው ዘገየ እያሉኝ ነው። ቤተሰብ እየጠበቁኝ ነውና ልሄድ ነኝ። የነበረን ውይይት በዚህ ይቀጫለሁ። አዳምጣለሁ። ከልብ ነው አመሰግነው ለዚህ ለጨዋነቱና ለትንታኔው። በሚቀጥለው ሳምንት እንገናኛለን። እሺ ታንኪው፣ አመሰግናለሁ ቴዲ። እሺ ብሩክ አለ። ብሩክ ኦኬ። ከብሩክ ቀጥሎ ማን ነው? ብሩኬ አንተ ነህ?
እኔ ነኝ። ኦኬ ቡርኪ ነው ማደረገው ቀጥሎ እኔ ነኝ። ዳኒ ከዚህ በኋላ አንዳንድ ዙር መስጣችሁ ሁለት ብዬ ነበር ከአኪላ ጋር ያደረኩት ባክ ኤንድ ፎርዝ ፕሮግራሚንግ ስላጣበበብኝ ከዚህ በኋላ አንዳንድ ድል ሰጣችሁና ማክሰኞ ስለምገባ በዚሁ እንትን እንቀጥላለን ከይቅርታ ጋር። እሺ ብሩክ ይቀጥል። ከይቅርታ ጋር ግን ቴዲ ይቅርታ ብሩክ ዳንኤል ኦነግ ላይ ያነሳቸውን ሀሳቦች ስሰማ ስለነበረ ምናልባት ወደ ሌላ ሀሳብ ከመሄዱ በፊት ከብሩክ በኋላ ለእኔ ብትሰጠኝ። ያ ሰጣለሁ። ወደ አንተማ ማውራት አይቀርም ታወራለህ። ከኔ በኋላ ነው የምትሄደው። ስትገባ የውርቃ ዝምታ ስትገባ ብሩክ ሲናገር ሰምተሃል? ኖ አይ ብሩክ ሳይሆን ዳንኤል ከዳንኤል የዳንኤል ላይ ነበርኩኝ። ዳንኤል ከጨረሰ በኋላ ነው የገባው? ኖ እሱ እያወራ ነበርኩኝ። ኦኬ ስለዚህ ከዳኒ በኋላ አንተ ነው የምታወራው። ብሩክ የቀጥል 6 ደቂቃ ነው እንደምን። እሺ ቴዲ ቴንክ ዩ። ቀደምም ከአኪላ ጋር ትንሽ ሰፋ ያለብህ አስፈላጊ ስለሆነ ጥሩ ፖይንቶችን አንስቷል። ግን አንድ ነገር አኪላ ቅድም ላልከው በህግ በምናምን ላልከው ነገር ትክክል። አንድ ኤግዛምፕል ትንሽ ነገር ልንገር። እኔ ደግሞ ጉልበት ያለው ሀገር ወይ ጉልበት ያለው እንትን ተቆጣጥሮ ከህግም ኢሌጋል ሆኖ እንዲሁ መሄድ ይችላል የሚል እንትን አስተሳሰብ አለኝ። ምክንያቱም ጦርነት በተነሳበት ድሮ በ1997 ላይ አልጀርስ ላይ የተባበሩት ዋና ጸሐፊ በወቅቱ የነበረው ኮፊ አናን፣ የውጭ ጉዳይ ሚኒስተር ማዲር ኦልብራይት፣ ፕሬዚደንት ቢል ክሊንተን፣ መሐመድ ቡተፈሊቃ ፕሬዚደንት የነበረው የአልጄሪያው ፕሬዚደንት፣ ፕራይም ሚኒስተር መለስ ዜናዊ፣ ፕሬዚደንት ኢሳያስ አፈወርቂ፣ የተለያዩ ስልጣን የነበራቸው ሰዎች ዓለም በተከታተለው በቀጥታ ራሱ ያው በቴሌቪዥን በስተላለፈ ህግን ይሄ አንዴና የመጨረሻ በምንፈርደው ፍርድ ትቀበላላችሁ በማለት ማለት ነው ሄደዋል እዛ ላይ ማለት ነው። ፍርዱ መጨረሻ ላይ ደግሞ እንዳያችሁት ደግሞ ባድመ የሚባለው ወደ ኤርትራ ተሰጠ፣ ተፈረደ ማለት ነው። ባድመ ግን ለኤርትራ ተሰጥቶ ኢትዮጵያ አልወጣችም። ረጅም ዓመት ይዘዋለች፣ ጉልበትም ስለነበራት ማለት ነው። የውጭ ዲፕሎማሲም ጥሩ ግንኙነት ከውጭ እንትን ጋር ስለነበራትም ንውጡ እኛ በህግ ተፈርዶብናል ምናምን ብንል ስንት ነገር እንትን ብለን እንትን አላለም ማለት ነው። አልተመለሰም ማለት ነው። ፕራይም ሚኒስተር አብይ ወደ ስልጣን በመጣበት ጊዜ ነው እንደገና ይሄንን እንቀበላለን እናጸድቃለን ሳይሆን ሌላው እንደው እንድታግዘ የምፈልገው ታስታውስ እንደሆነ ይሄ የዲማርኬሽን ጉዳይ ሲሰራ የዩኤን ሰዎች መጥተው በኢትዮጵያና በኤርትራ መካከል እያሰመሩ እያለ ቦርደሩን ድንበሩን ለመለየት በወቅቱ የሻዕቢያ መንግስት የዩኤን ሰዎችን በጉልበት ነው ያባረራቸው። ዞር በሉ ነው ያላቸው። ይህን ካላችሁ በታሪክና ያ እሺ ቀጥለ ቡርኬ እና ከዛ አኳያ ጋር ይሄ ዲፕሎማሲው አሁን ሰሞኑ በቅርቡ ማለት ነው የአሜሪካ አምባሳደር አዲስ አበባ ላይ ያለው አሜሪካ ደግፈዋለች ይሄ ባህር በር እንትን ኢትዮጵያ ላነሳችው ጥያቄ ምናምን ብሎ መግለጫውን ወጥቶ ነበር ፋና ላይ ከትናንት ወዲያ ነው ምናምን ያየሁት ማለት ነው። ምንድን ነው የእኛ ዲፕሎማሲ ደግሞ ከአሜሪካ ጋር ትንሽ ቴዲ ታውቃለህ፣ ከድሮ ከክሊንተን በፊት የነበሩ በደርግ ጊዜ ላይ ትግል ላይ በነበረችበት ጊዜ ኤርትራ ደርግን ሳፖርት ታረግ ስለነበረ አሜሪካ እነ ኢሳያስ ከድሮ ከዛን ጀምሮ ማለት ነው ኢሳያስም መሪውም መሪነት ያለው ከኢሳያስ በታችም ያሉትም እንዳለ በቃ እነዚህ ሳፖርት የሚያደርጉት ለሌሎች ስለነበረ ምናምን የሚል እንትን አላቸው። አሁንም ይሄ በትግራይ ጦርነት ላይ የመጣ ጊዜ ፕሬዚደንት ኢሳያስ ገልጾታል። ይሄን ወረቀት ኢንተርቪው እያደረገ ወረቀት አምጥቶ ይሄንን ፈርሙ ነው ያሏቸው። አሁን ያኮረፈው እኔ ኩርፊያም የመጣው ከዛ የተነሳ ምናምን ሆኖ ነው የሚሰማኝ። ፕሬዚደንት ኢሳያስ ጥሩ አያስቡም፣ እነዚህ ለኤርትራ ጥሩ የሚያስቡ ለቀጠናው ጥሩ የሚያስቡ ስላልሆኑ የነዚህን ሀሳብ አንቀበልም፣ በእነዚህ አልገዛም፣ አሳልፌ ጥቅማ ጥቅም አልሰጥም፣ በእነዚህ አልንበረከክም የሚል አንድ አቋም አለው ከድሮም ጀምሮ ማለት ነው። ይሄ አቋም ስቲል እስካሁንም ድረስ እንደዛ ሆኖ እየሄደ ነው ማለት ነው። እና ይሄ የጦርነት እንትን ላይ የነበረው ያ ሁሉ መስዋዕት ተከፍሎ ምናምን ኤርትራም ተጋብዛን የገባችው በነገራችን ላይ ቅድም አጋጣሚ ወጥቷል እንጂ የመለስኩለት የነበርኩት ኦፒዲዮ የሚባል ልጅ ማለት ነው ኤርትራ ሚሳኤል ተተኩሶባት ነው የገባችው። ስለተነኩ ነው። በዛ ላይም ደግሞ ግብዣ የኢትዮጵያ መንግስትም ግብዣም ስለነበረም ገባችበት። ኦኬ
መስዋዕት ተከፍሎ ብዙ ነገር ተደርጎ ሄዱ። መጨረሻ ላይ ደግሞ ያ ስምምነት ያ ሰላም እንደዚህ መሆን አለበት ብሎ እንትን ሲል ሰላም ጥሩ ነው፣ ሁሉ ነገር ጥሩ ነው። ከአሜሪካ ጋር ያለው ነገር ግን አሜሪካ እንዲያርጉ እንዲያታርጉ ለሚለው ነገር ግን በዚህ ስለማይስማማ ከዛ ያፈነገጠ ሆኖ ነው የሚሰማኝ። እኔ ኢንዲቪዥዋል የኔ ግምት ነው። ለዛውን ከዛ አኳያ ጋር ያ ጦርነት ያው በእንደዚህ ኩርፊያም ቀጠለ ማለት ነው። ሶ አሁን ላይ ደግሞ ይሄ ኢትዮጵያ በኃይል በጉልበት ባህር አሁን ራሻውን እንትን ላይ ዩክሬን ላይ ገብታ እንዳረገችው የኢትዮጵያ መንግስት አስተሳሰብ እንደዛ ያለው ይመስለኛል። እኛም በጉልበት እንደዚህ ገብተን እኛን የሚደግፉ በዲፕሎማሲ እና አሜሪካ እና ምናምን እንይዝና ይሄንን እንደዚህ ልናረግ እንችላለን የሚል አስተሳሰብ አለው ቴዲ። እኔ ደግሞ አንድ ነገር ልንገርህ፣ ቅድም አንተም እንዳልከው አሁን በሁለት ሳምንት ሊገባ ይችላል፣ በሳምንትም ሊገባ ይችላል፣ በወርም ሊገባ ይችላል። 100 ዓመት ግን ያስከፍላቸዋል። ኢሳያስ ሞተ፣ ኤርትራ ምናልባት 5 ሚሊዮን ህዝብ ነው ያላት። 5 ሚሊዮን እስከሚያልቅ ድረስ ጦርነት ይቀጥላል። በሽምቅ ውጊያም አዲስ አበባ እያፈነዳ፣ ሻሸመኔ እያፈነዳ፣ ሐዋሳ እያፈነዳ የባሰ ችግሩ በጣም አደገኛ ችግር ይመጣል። ሌላኛው ቅድም ራሱ ቴዲ በፌዴሬሽን አሁን ቅድም በፌዴሬሽን ላልከው ነገር አሁን ፌዴሬሽን ስለገባት ነው እሱን ነገር አንስተው ነበረ ትንሽ የኛ መጣት። ኢትዮጵያ ለስንት ዓመት ነው ባህር የነበራት? እንደው ኢትዮጵያውያኖች አንድ የሆነ የሚያስቡት ነገር አለ። ረጅም ሲፈጠርም የኢትዮጵያ ሆኖ የተፈጠረ እንደዛ አድርገው የሚያስቡ እንትኖች አሉ አይደለም? ቱርክ፣ እንግሊዝ፣ ኢታሊ፣ ኢጂፕት እነዚህ ሁሉ ኤርትራን የገዙ ነው ጭምር ኢትዮጵያን ጭምር ማለት ነው። ኢትዮጵያ ከ1991 በኋላ ነው የወጣችው። በፌዴሬሽን ግን ስትሰጥ ኤርትራ ለኢትዮጵያ ያ ባህርንም ጨምሮ አካቶ ነው የተሰጣት። ገብቷል? ሶሪ አንድ ደቂቃ ብቻ ዘጠኝ። ያ ባህርም ለኢትዮጵያም ተደርጎ ነው የተሰጠው። ከዛ በፊት ግን ባህሩም የኢትዮጵያም አልነበረም። እነ እንግሊዝ ነበሩ እኮ እነ ቱርክ እኮ ነበሩ። እኛ በእነሱ ስር ሆነን ያን ባህር እነሱ ይጠቀሙት ነበረ። በፌዴሬሽን በነበርንበት ጊዜ ግን አዎ ኢትዮጵያ የራሷ ባህር ነበራት። ቢኮዝ እኛ በፌዴሬሽን ለኢትዮጵያ ስለተሰጠን ማለት ነው። ፌዴሬሽኑን ደግሞ አልተቀበለውም የኤርትራ ህዝብ። ምክንያቱም ቴዲ ታውቃለህ፣ ባለፈው ስታነሳም ሰምቻለሁ። ብዙውን ነገር ስላፈረሱ መሪው የኢትዮጵያ መሪው በጊዜው የነበሩት ማለት ነው ብዙውን ነገር ስላበላሹ ስላፈረሱ የኤርትራ ህዝብ አልተቀበለም። በ1961 ደግሞ ወደ ትግል ወጣ። ወጥቶ 30 ዓመት ታግሎ መንግስቱን አንስቶ ነው እንደገና እንትን ያለው እና አሁን በፌዴሬሽን አንድ ደቂቃ በፌዴሬሽን ቴዲዬ እንደገና አሁን ለመመለስ ህዝቡ ይፈልጋል ብትለኝ መቅናት አለብህ እኮ መጀመሪያ። አሁን በኢትዮጵያ እኔ መቀናው ነገር አለ። ኤግዛምፕል ጥሩነሽ ዲባባ አንደኛ ስትወጣ ቀናለሁ፣ ደስ ይለኛል። ኃይሌ ገብረስላሴ አንደኛ ሲወጣ ደስ ይለኛል። ለምን? በቃ ጎረቤት ነኝ፣ ደስ ይለኛል። እኛንም አፍሪካንም ስለሚወክሉ ብዬ አስባለሁ። በሌላው ነገር ትቀናለህ ካልከኝ በኢትዮጵያ አየር መንገድ ቀናለሁ። ለምን? በአፍሪካ በጣም ትልቅ የሆነ አየር መንገድ ስለሆነ ማለት ነው። በሌላ ነገር ግን ይሄ በዘር በምናምን ትቀናለህ ካልከኝ በፍጹም እሱ ኤርትራ ውስጥ እንዲገባ አልፈልግም። መጀመሪያ የሚያስቀና ነገር ካላት እንኳን የሆነ ነገር እንትን ትላለና ወደዛ የኤርትራ ህዝብ አይፈልግም። ንገርልኝ፣ እንደዚህ አስረግጠ ነገር ለዚህ ብሔርተኛውላ ትክክለኛ ነገር ነው የምታወራው። እንደውም ለአንተ 15 ደቂቃ ነው መስጠት ያለብኝ። ቁም ነገር ያለው ነገር የተናገረው ነገር ትክክል ነው። እኔ ማምንበት እኔ እንግዲህ የኔ ንባብ የኔ ትላልቅ ሰዎች ሲናገሩ የኔ የደረስኩበት እንትን ምንድን ነው ኤርትራውያን ከኢትዮጵያ ጋር በፌዴሬሽን በነበሩበት ሰዓት ወር ሃፒ ነበሩ፣ ደስተኞች ነበሩ። ቅራኔ ውስጥ የገቡት በጉልበት ስታፈርሳቸው ነው። በጉልበት ማፍረስ ብቻ አይደለም፣ ትግረኛና አረብኛ ቋንቋ ይጠቀሙበት የነበረው እንዲዞልቭ አድርጋ አማርኛ የሀገሪቱ ወይም ደግሞ የአካባቢው የስራ ቋንቋ ይሄ ነው ብለህ ስትናገር ቁጣ ውስጥ የገቡትና ጫካም የገቡት በዚህ ነው እንጂ ደስተኞች ነበሩ። ኢቨን እንደውም ሄደው የቆዩ እንትኖችን ብታገላብጡ የዛን ጊዜ ጸሐፌ ትእዛዝ አክሊሉ ሀብተወልድ በጣም ከብዙ ልፋት በኋላ አሳምነው መከራ በልተው ነው ኤርትራን ወደ ፌዴሬሽንነት ያመጡት። አፄ ኃይለ ሥላሴ ናቸው ዲዞልቭ ያደረጉት። ኤርትራ ከኢትዮጵያ ጋር ፌዴሬሽን ሆና በተዋሃደችበት ጊዜ ሰላማዊ ሰልፍ ደስተኛ ሆኖ በወቅቱ የነበሩ የኤርትራ ተወላጆች ሰላማዊ ሰልፍ ሆነው ሲወጡ ነበር። አካባቢውን አጥለቅልቀውት ነበር። ሻዕቢያ የተመሰረተው ይህን ዲዞልቭ የተደረገ ሳ ነው በጉልበት። ከተሳሳትኩኝ ይታረማሉ። አሁን ይሄ ቻንስ አለ ወይ? እንግዲህ እናንተ ያላችሁበት የብሔር ፖለቲካ
ይሰቀጥጠኛል፣ ያሳፍረኛል እንጂ የሚያስቀናኝ ነገር የለም ነው ያለው ወንድማችን። አንዳንድ ብሔርተኞች ደግሞ እኛን ምሰል እያላችሁ ነው። እሱ ደግሞ እያለ ያለው እናንተ ያላችሁበት ሁኔታ ነው የምትጠየፈው ነው። አትሌቶቻችሁ ያስቀኑኝ ይሆናል፣ ኢትዮጵያ አየር መንገድ ቀና ይሆናል። የብሔር ፖለቲካችሁ እግዚአብሔርን በእኔ ያድርስብኝ፣ በጣም ነው የምትጠየፋችሁ እያለ ነው። በደንብ እየሰማ ብሔርተኛ ለማለት ያ ነው። ቴንክ ዩ ቡርኬ። ወደ ዳኒ ልምጣ። ዳኒያችን 6 ደቂቃ አለ። እሺ ቴንክ ዩ ቴዲ ወንድሜ። እኔ ቅድም ወንድማችን ወንድም እንበለው ኢትዮጵያዊ ነው እሱ ኦፒዲዮ የተናገረው ነገር እኔ እውነት ለመናገር ኢትዮጵያንና ኤርትራን ምን ታዘባችሁ? በኦፒዲዮ ጭንቅላት ያለው መንግስት ነው የምትረዱት። አሁን በኢትዮጵያ መንግስት ውስጥ ያለው ጭንቅላት የቅድሞ የነበረው የኦፒዲዮ ጭንቅላት ነው። ይሄን ኢትዮጵያን እየመራ ያለው ይሄ ጭንቅላት ነው። አሁን በኢትዮጵያ በመንግስት መዋቅር ውስጥ በየመንግስት መስሪያ ቤቱ የኢትዮጵያን ህዝብ ወክሎ የሚያስተናግደን እንግዲህ ይሄ ኦፒዲዮ ነው። ቅድም የገባው ራሱ ጠቅላይ ሚኒስትሩ በፓርላማ ላይ የኦፒዲዮ ሊቀመንበር መጥቶ ቲፒኤልኤፍ ትንኮሳ ሲተኩስባቸው ራሳቸውን ለመከላከል ገቡ ያለውን መጥተው ደፈሩ ይላል። ኦኬ እነሱ ሲደፍሩ ታዲያ የኢትዮጵያ መከላከያ ሀገር ይዞ ነበር ማለት ነው ሲያስደፍር የነበረው። ከዚህ በለጠ እኮ በራሱ ድንቁርና ፖለቲካ ይሰራል። ሻዕቢያ ሲደፍር የኢትዮጵያ መከላከያ ትግራይ ሴቶቹን እግር ይዞ ነበር ማለት ነው። ለምን? የእሱ ሊቀመንበር ጃስቲፊኬሽን ሰጥቷል እንደመግባታቸው። ስለዚህ አሁን እኛ ደግሞ ምንድነው ደግሞ ጠቅላይ ሚኒስትሩ ወይ ደግሞ የኦፒዲዮ ሊቀመንበር ህዋ ስትነኩስ ሚሳኤል ስትወረውር ትክክል ብሎ ከተናገረ ነገ ኦፒዲዮ ደግሞ ሲተኩስ ደግሞ የሻዕቢያ መንግስት ወይ ደግሞ ኤርትራኖች ደግሞ ሲገቡ ደግሞ ትክክል የሚለውን ነገር መቀበል አለበት አብይ። ምክንያቱም ህዋ ስትተኩስ ትክክል ከሆነ የኤርትራ መንግስት ለራሱ ለመከላከል ገባ፣ መራሹ ደግሞ ኦፒዲዮ ደግሞ ተስፋፊው ደግሞ የአረቦችን የኢራንን ጉዳይ ለማስፈጸም የቀይ ባህር ጉዳይ የእሱ ጉዳይ አይደለም። የተሸካሚዎቹ ከስተጀርባ ያሉት እንደ ትሮይ ፎርስ የሚመሩት የሀገራቶች ፍላጎት ነው። ስለዚህ የአብይ አህመድ መንግስት ኦፒዲዮ ሆኖ ጥይት ሲተኩስ ወደ አስመራ ወይ ደግሞ ወደ አሰብ ዘን ምላሹን በዛ ልክ መጠበቅ አለበት እንላለና ያው በጣም ብዙ ፉከራ ስለነበረ ለዛም ከመከላከያ ሚኒስትሯ ምን ውስጥ ገብታ ነበር። በጣም ያስቀኝ እኮ መከላከያ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትሩ አይናበቡም። ውጭ ጉዳይ ሚኒስትሩ መጥቶ በፓርላማ እኛ ኤርትራ ላይ ትንኮሳ አልፈጸምንም ይላል። መከላከያ ሚኒስትሩ ኤርትራ የምትባል ሀገር የለም ብላ እውቅና ነስታለች። እንግዲህ ኤርትራ የምትባል ሀገር የለም ካላችሁ ምን አስጠበቃችሁ? ሂዱ ሞክሩት። ጂፒኤሱ ከጠፋባችሁ እኛ ጂፒኤስ እንልክላችኋለን ከእስራኤል። ምናልባት የአሰብና የአስመራ መንገድ ከጠፋባችሁ በጂፒኤስ እንተባበራለን። ልብ ካለ ገባና ጥይት ተኩስ። ግን ስተኩስ ግን ሜክ ሹር ይሄ ከደብረ ሲና የሚመለስ አይደል የለም። ልክ እንደ ህዋት ደብረ ሲና ደርሶ የሚመለስ ሳይሆን 4 ኪሎ ገብቶ በሻሻ የሚያስቀምጥ ስርዓት ነው የሚመጣባናት ላይ። ስለዚህ አንዳንድ ጊዜ አገሪቷ በዳ ተወጥራ የፋኖ ኃይሎች በደንብ በነፃነት ቀጠና የሚንቀሳቀሱበት ቦታ ተፈጥሮ የህዋት ኃይሎች የሚንቀሳቀሱበት ነፃ ቀጠና መጥቶ ኦነግ አንድ ወለጋ ውስጥ በነፃነት የሚንቀሳቀስበት ቀጠና ዴፋክቶ ራሱን ሰርቶ ከዳውንታውን መንግስት አዲስ አበባን ብቻ የሚቆጣጠር መንግስት ኢትዮጵያ ውስጥ ተፈጥሮ አማራ ክልልና ትግራይ ክልልን በቅጡ መያዝ ያቃተው መንግስት አሰብ ይሄዳሉ ብሎ በኦፒዲዮ በአብይ አህመድ ፕሮፋይል አድርገው ሲመጣ አሁን እዚህ መጥቶ የተናገሩ አብይ አህመድ ብሎ በቃ ይሄ ነው ኦፒዲዮ ጭንቅላት። ለዚህ ነው ጠባብ ናቸው፣ ማሰብ አይችሉም። ምን ነው ለዚህ ነው የራሱን ሀገር በሰላምና በደህንነት ማስጠበቅ ያልቻለ ስለሆነ ቀይሮ ስድብ ስለሆነ በጅምላ መሳደብ ነው የሚሆነው። አስተካክለው። ምንድነው ስድቡ? ለምሳሌ ንገሬ፣ ስድቡ ምንድነው? ለምሳሌ የፋኖ አመራሮች ሁሉ ጠባብ ናቸው፣ ማሰብ አይችሉም የሚባል ትክክለኛ ነገር ነው። እንዴት በትክክል ማያስብ መንግስት ከሆነ አያስብም እንላለን። ስድብ ነው እንዴ እሱ? በጅምላ ፍርጃ ይሆናል። አስተካክለውን ያልኩ ጅምላ ፍርጃ እኔ እኮ ህዝብን እኮ አይደለም። አዎ ያለው ኦፒዲዮ መራሹ በትክክል ማሰብ አይችሉም እንዴ? ማሰብ ቢችሉማ ይሄ ሁሉ ጦርነት ባልመጣ፣ ማሰብ ቢችሉማ ይሄ ሁሉ ቀውስ ባልደረሰ። የሚያስብ ጭንቅላት እኮ ስላሌለ እኮ ነው። አንድ ጥሩ ምሳሌ ልስጥ። ኤርትራ ለ30 ዓመት ማዕቀብ አላት። ኤርትራ ደሃ ናት። ኤርትራ ወደኋላ ቀርታለች። 30 ዓመት ሙሉ ለምን ነው ወደኋላ የቀረችው? 30 ዓመት ሙሉ በማዕቀብ እየተናደች ስለሆነ። ኢትዮጵያ 30 ዓመት ሙሉ ማዕቀብ ስላለን ነው ድህነት ውስጥ ያለ ነው። ደነዝና ደንቆሮ መሀይሞች መሪዎች ስለሚመጡ ነው በኢትዮጵያ ወደኋላ የቀረችው። ነገራችሁ ላይ እኔ አንድ ነገር ልንገራችሁ። አትሳደቡ ምላችሁ ቀጥሎ የሚወርድባችሁን ስድብ የምትቋቋሙት የማትችሉት እንደማይሆን ስለማውቀው ነው። ስለዚህ ለራስህ ስትል ለክተህ ስፈር። ተመጣጣኙን ቆይ እኔ ምን ልስማ? የቤቱ ህግ እንዲህ ነው ካልኩ ደነዝ፣ ጠንቆሮ፣ ማሰብ የማይችሉ የሚሉ ንግሮችን
አውጣቸው ከቃላቶች ነው እያልኩ ያለው ትክክለኛ ነገር አይደለም። በአንድ ሰው ትክክለኛ ነገር እሺ፣ አሁን አንተ ቴዲ ትክክለኛ ሰው ሽማግሌ እያለ የኤርትራውን ፕሬዝዳንት ሲሳደብ ለምን ትፈቅድለታለህ? ሽማግሌ እኮ ስድብ አይደለም። ሽማግሌ ማለት ሽማግሌ እሺ፣ ይሄ ስንት ስድብ እያዘነበው ፒዲያው እኛ ምን አባቶቻችን ሽማግሌ ቤት አለ። ቴዲ ታዲያ ደንቆ አንከራከር። ይኸውልህ አሁን እኔ ሆስት ነኝ፣ አቁም ካልኩ እሺ ነው ማለት ያለ። በቃ ሌላ ነገር አይቆጥርብህም፣ የምታጣው ነገር የለም። እሺ በልና አለፍ። እሱን እኮ እሺ፣ የምጠይቅ ጥያቄ አለ። በትክክል የሚያስብ መንግስት የለ ማለት ምንድን ነው የሚጎረብጠው? ስድቡ ምንድን ነው? ደነዝ ደንቆሮ የሚል ንግግር አትጠቀም ፖለቲካ ውስጥ። እሺ ያከብርልሃለሁ። ለምሳሌ ቀጥሎ የስድብ እርምጃ ወርዱባል፣ ትቋቋመዋለህ። ማለ ወይስ ቴዲ ስድብ እኮ አይለጠፍብኝም እኮ ነው። ቤቱ ቢያንስ የስድብ መድረክ እንዲሆን ስላልፈለኩኝ ነው። አሁን እንደ ሆስት ኦኬ፣ ቤቱ የስድብ መድረክ እንዲሆን አልፈልግም። ይሄ እግባባለሁ። እኔ ላይ ግን ቢሰደብልኝ ቴዲ ስድብ አይለጠፍብኝም። ኦኬ፣ ቤቱ ግን ወደ ስድብ እንዲቀየር አልፈልግም። አይ ሪስፔክት ዳት፣ ችግር የለም። ለዛ አስማማለሁ። ሶ ወደ ሀሳቤ ስገባ ምንድነው እኔ በጣም የሚገርመኝ ኤርትራኖቹ ድሃ ናቸው፣ አቅም የላቸውም፣ ወዘተ ልትቋቋሙ አልችሉም። ኦፍኮርስ 30 ዓመት በማዕቀብ ስር ነበሩ። እኛ ግን 30 ዓመት ማዕቀብ አልነበረ፣ ግን ትክክለኛ መሪ ስላልነበረ ኢትዮጵያ ላይ በድህነት ውስጥ ዋዘቅ ውስጥ ያለን። አሁን እኛ ከራሳችን ድህነት ሳንወጣ ከራሳችን የቤት ስራችን ሳንሰራ አገራችን ውስጥ ያለውን የውስጥ ችግር ሳንፈታ የሀገር ውስጥ ያው ደቂቃ ሰጠኛል የሀገራችን ውስጥ ናሽናል ትራስት ቢልድ ሳናረግ ዘልዬ ወደ አሰብ ሄዳለሁ፣ ወደ ኤርትራ ሄዳለሁ። መቼ ናሽናል ኢንተረስታችን መቼ ናሽናል ትራስት ቢልድ አረግ ሀገሩ ላይ? ትግራይ ክልል በቅጡ መግባት ሳትችል አማራ ክልል በቅጡ መግባት የማይችል መንግስት ተቀምጦ አሰብ ሄዳለሁ ስትል በአየርነት በፓራሹት ነው የምትወርደው። የትኛው የፋኖ ኃይል ያሳልፋል? የትኛው የቲፒኤልኤፍ ኃይል ያሳልፋል? በዚህ ሰዓት ኦኬ ተዋጋ ከኤርትራ መንግስት ጋር። ኦኬ ጦርነት ከገባችሁ የቤት ስራ ነው የምታውቅ። ለአማራ ፋኖ የቤት ስራ ነው የሚቀንስልን። ለምን የሚመጣብን መንግስት ድሮን ያለው ልክ እንዳንተ ታንክ ያለው ስናይፐር ያለው ረጅም ሚሳኤል ተወርዋሪ ያለው ነው እንጂ ከመከላከያ ማነው የኢትዮጵያ ጠቅላይ ኤታማዦር ሹም አቶ ብርሃኑ ጁላ የሚሰጡን አቶ ብርሃኑ ጁላ አስታጥቀኝ ነው የምንላቸው። ስማቸውን ቀይረው እንላቸው። ለምን እያስታጠቁን ያሉት በሚገባው ሁኔታ። እንደዚህ አይነት ሰራዊት አይደለም የሚገጥምህ። በጣም በዘመነ መሳሪያ ከራሽያና ከቻይና የሸመተ መንግስት ነው። በሚገባ ቋንቋ ያስተናግዳል። ኦኬ። ስለዚህ አንዳንድ ጊዜ ቴዲዬ በአንድ ደቂቃ አስተቀልለው ጎረቤት ሀገር ትንሽ ሀገር ነው ይኸውልህ። ሲጀመር ቴዲዬ ጥሩ ስትናገር ነበር ባለፈው ሳምንት። በህዝብ ቁጥር አይለካም ቴዲ። እኛ 130 ሚሊዮን እና ምንም አይመጣም አይደለም። እስራኤል እኮ 10 ሚሊዮን አረብ አጠገባችን ጎረቤቶቻችን 360 ሚሊዮን አረቦች ነው ያሉት። 360 ሚሊዮን ጠላት ነው ያለው። ግን ምንድነው የዘመነ መሳሪያ ስላለ በሚገባቸው ቋንቋ እናነጥፋቸዋለን። ስለዚህ የህዝብ ቁጥር ከብዛት ጠላት ነው። የዘመነ መሳሪያውን ከየት ነው ያመጣው? የዘመነ መሳሪያ ለምሳሌ አይደል እንደሆነ ራስ የእስራኤል ስሪት ነው። ድሮኖቻችን የእስራኤል ስሪቶች ናቸው። ኒውክሌር መሳሪያችን የኛ ስሪቶች ናቸው። እሺ ይሁንላ አይደለም ስለሆነ ነው እኮ ጨርሻለሁ። አሜሪካ ትወጣና ከኢራን ጋር ይዋጣልህ ብለህ 2 ሳምንት አትቀመጥም። መልሰን አሜሪካ ሳትገባበት እኮ ኢራን 2 ጊዜ ትንኮሳ አድርጋ 2 ጊዜ መልሰንላታል ኢራን። እኔ እንጃ እኔ ኢንተርናሽናል ፖለቲክስ እንዴት እያነበባችሁ እያያችሁ እንደምትሉ አላውቅም። እያነበብን እኮ አይደለም ቴዲ እኮ ነገርኩ እኮ። ኢራን 2 ጊዜ ቆይ ኢራን 2 ጊዜ የእስራኤልን አየር ክልል ጥሳ ሚሳኤል ወርውራለች። ለሰጠችበት 2 ጊዜ አጠፋ ምላሽ ሰጥቷታል። አሜሪካኖች አልገቡ። እሺ ሌላው ልንገርህ፣ ሌላ ላስረግጥልህ። ሌላው እንደው ትንኮሳውን ተው ቴዲ አንድ ሰከንድ ስለጨመርክ እንደው ጥሩ አስታውስ። አንተ እኮ ቴዲ እኮ ጥሩ የምታስታውሰኝ ሰው እኮ ነህ። ዞሮ ይመጣል። ቆይ ዞሮ ሲመጣ የመጨረሻው ነው ቴዲ። አንድ ሰከንድ ናት። እሺ እንደው ጥሩ አስታውስ ቴዲ እኮ ሁሌ ስለምታስታውስ እንደው አከብራለሁ። እኛ ለምሳሌ ኢራን ቴሄራን ውስጥ የቴሄራን ዋና ከተማ መቀመጫ ዋና የሐማሱን መሪ ነው ያሲንን ማለት ነው አፍንጫቸው ስር በተቀመጠበት አልጋ ላይ ቦምብ ተጠርሞ የተበላው ማለት ነው። ውሻውን የጌታው ፊት ነው የተበላው። ስለዚህ ምንድነው what is Iran? እሺ አሮጌ ፖይንት ነው ታዲያ። እንደዛ በዚህ ደረጃ ከሆንክ ቤንያሚን ኔታንያሁ በሳምንት 3 ጊዜ የተመለሰ አሜሪካንን ተዋጊልኝ ለምን ይላታል? እሱ እንደምን ችግር አለ እንዴ? ገንዘብ ካለ ይዋጋሉ። አብይ አህመድ እኮ አለ እኮ ለአሜሪካ ኢትዮጵያ ውስጥ እኮ አለ። ኖ ለአንተ ብላለን ነገሩ ነው የምላችሁ። የፒግ ኢፌክት አለና የፒግ ፋንድ የሚባለው ስላለ ዞሮ ይመጣል። ችግር የለውም እንትን እንዳይሆን
ሪያሊቲውን ካላወራን እኔ እኮ ከቅድም ጀምሮ ስናገር የነበረውን አሁን ያለንበት ይሄ ናሽናሊዝም አይደለም፣ ሊበራሊዝም አይደለም። አሁን ሪያሊዝም ዶሚኔት እያደረገ ያለበት ዓለም ላይ ያለ ነው። ሪያሊቲውን ማወቅ አለብን። ካልሆነ ዝም ብለህ ፋንታሲ ውስጥ ነው የምንገባው። አሁን the world we are in ያለንበትን ዘመኑን የሚዋጅ ነገር ላይ ካልተጋፈጥን አይሆንም እንጂ በተረፈ እንትን ማለት እንትን አለኝ እንዲህ ምናምን ሲል ግን ዓለም ላይ ያለው ፖለቲካ ያን ነው አንተ የምትሉት ወይና እኛ የምንለው ነው ወይ ነው ጥያቄው። እስራኤል ያለ አሜሪካ እገዛ ሰርቫይቭ ማለት ትችላለች? ኢንፋክት አይዲኤፍ ረጅም ጦርነት ራሱን ለመዋጋት የተፈጠረ ወታደር አይደለም አይዲኤፍ ማለት ነው። ያው 2 ዓመት እንግዲህ ከ4 ሀገሮች ጋር እየተዋጋን ነው እንግዲህ። እሺ ቅድም ያልኳችሁን እንትን የምትችሉ ሰዎች ካገኛችሁ እሱን አንብቡት። ይሄ የቺካጎ ዩኒቨርሲቲው ፕሮፌሰር ሌዲንግ ስኮላር ናቸው፣ በተለይ በሪያሊዝም ቲዮሪ ላይ ፕሮፌሰር ጆን መርሻይመር። እሱን ማንበብ ያስፈልጋል። አሁን ያለውን የአሜሪካ ፖለቲካ በጣም የተበሳጩበት ዘመን ላይ ነው ያሉት። ኢቭን የትራምፕን ንግግር ብታዩ እያንዳንዱ ንግግር ኦኬ። ወደ ዞሮ ምንድነው አሁን ያለንበት ዓለም ግሬት ፓወር ፖለቲክስ ነው። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ጠንካራ ካልሆንክ ሌላ ሀገር አድቫንቴጅ ይወስድብሃል። 4 ነጥብ። ከዚህ ውጪ ትንታኔ ካለ እኔ ራቁቴን እሄዳለሁ እዚህ ቲክቶክ ላይ። ከዚህ ውጪ ካለ ትንታኔ አሁን ያለንበት ዘመን የደረሰበት ትንታኔ ከዚህ ውጪ ከሆነ እሱ መነጋገር እንችላለን ለማለት ያህል ነው። እሺ የቡርቃ ዝምታ 6 ደቂቃ አለ። የኦነግ ደጋፊ ነው። የቡርቃ ዝምታ ለማታውቁ እጅግ በጣም መጽሐፉ ውድ ነው ይላል። ኦኬ ውድ ከሆነ ምናልባት ምንም ማድረግ አይቻልም። ጸባይ ካመረ እኔ ያረ ኦፕን አክሰስ አለ፣ ችግር የለውም። ኦሽን ኦፍ ፒዲኤፍ የሚል OCEN ኦፍ ፒዲኤፍ ብለህ ታይትሉን ከጻፍ ይዘረግፍልሃል። ዶንት ወሪ አባውት ዳት። ያ የእስራኤል ሎቢስት የሚል መጽሐፍ ነው፣ የፕሮፌሰር ጆን መርሻይመር ነው። እሱን ማንበብ ነው። እሺ የቡርቃ ዝምታ 6 ደቂቃ አለ። እሺ ሰላም ሁላችሁም እንዴት ናችሁ? ቴዲ ሌሎቻችሁም ማሜም ዱላ ኦፒዲዮ እንግዲህ ማቃቸው አማራ ኪላ ሰላም ልበላችሁና ወደ ሐሳቤ ሄዳለሁ። ምናልባት ከቤቱ አጀንዳ ሲጀምር የመጀመሪያው አጀንዳ ምናልባት ትናንትና ተካሂዶ የነበረው የበየነ መረብ ስለ ሰላም እንዲሁም ደግሞ የአምባገነን ስርዓትን ስለመጣል ተቃውሞ እሱ ላይ በእኔ ምልከታ አነሳና ከዛ በኋላ ወደ ሌሎች ነጥቦች ነው የሚሄደው። ትናንት የተደረገው የመጀመሪያው በተለያየ ሀሳብ ይህን ጨቋኝ የሆነውን ስርዓት የሚታገሉ አካላት ለመጀመሪያ ጊዜ ያደረጉት በበየነ መረብ ሀሳብን የመለዋወጥ ከዛም አልፎ ደግሞ የማቀራረብ ስራ ይበል የሚያስብል ነው። ምክንያቱም የተለያየ ሀሳብ ነው ያላቸው፣ የተለያየ ምልከታ አላቸው፣ የተለያየ አይዲዮሎጂ ያላቸው፣ የተለያየ ርዕዮተ ዓለም ነው የሚከተሉት። ነገር ግን ያን ሀሳባቸውን በሰላማዊ መንገድ ለሰዎች መግለጽ እንችላለን ብለው ያለ ጦርነት ችግራችንን አሁን ሀገሪቱ ውስጥ የተፈጠረውን ችግር ለመፍታት መነጋገር እንችላለን የሚል ሀሳብ ይዘው ስለመጡ ይበል የሚያስብል ነው። ምክንያቱም አሁን ላይ ሰላም ማጣት አለ፣ ችግር አለ ሀገሪቱ ውስጥ። ያ ችግር ያለው ግን በፖለቲካ ኤሊቱ ወይንም ደግሞ ፖለቲካውን በሚመሩ ሰዎች እንጂ በህዝብ አይደለም። ህዝብና ህዝብ መሀል ያለ ችግር አይደለም። ስለዚህ ያንን ነገር ደግሞ ፖለቲከኛውና ፖለቲካውን የሚመራው ኤሊት ተነጋግሮ መፍትሄ ሊያበጅለት ይችላል ወይንም ደግሞ መፍትሄ ሊያመጣለት ይችላል የሚል እምነት ስላለኝ ማለት ነው። ያ ማለት ግን አብረው እስከ መጨረሻ ይሰራሉ ወይንም ተመሳሳይ የሆነ ዓላማና ተመሳሳይ የሆነ ግብ ይዘው ይቀጥላሉ ማለት አይደለም። ነገር ግን ልዩነታቸውን በሰላማዊ መንገድ መነጋገር ይችላሉ ማለት ነው። ያንን በጥሩ ጎኑ ነው የማየውም የምቀበለው። ለዛ ፈቃደኛ ያልሆነውና ያንን ነገር ማድረግ ያልፈለገው መንግስት ነው። መንግስት ያንን ማድረግ ደግሞ የሚፈልግበት ምክንያት ጦርነት እድሜውን ማርዘሚያው ስለሆነ ያለ ጦርነት መኖርና እድሜውን ማስረዘም እንደማይችል ስለሚያውቅ በጦርነት ብቻ እንጂ በሰላም ተነጋግሮ ችግሮች ይፈታሉ የሚል እምነት ስለሌለው ማለት ነው። ከዛ ባለፈ ኤርትራን በተመለከተ ወይም የባህር በርን በተመለከተ
የኔን ምልከታ አነሳለሁ። እኛ እንግዲህ እንደሚታወቀው ያው ኢትዮጵያ ሰፊ ህዝብ ያላት ወይንም ደግሞ ብዙ ቁጥር ያለው ህዝብ ያላት ሀገር ነች። የባህር በር ያስፈልጋታል፣ ምንም ጥያቄ የለውም። የባህር በር እንደሚያስፈልጋት ማናችንም ተቃውሞ አለን ብዬ አላስብም። አስፈላጊ ነው። ግን አስፈላጊነቱ አሁን ላይ ባለው መንግስት እየነፋ ባለው የጦርነት ወይንም መንግስት እየጎሰመው ባለው የጦርነት ሂደት ነው ወይ ማግኘት ያለብን ወይንስ ማግኘትስ እንደዛ እንችላለን የሚለውን ነገር የምናነሳ ከሆነ እኔ እንደ አማራጮች ከጦርነቱ ይልቅ ብዙ አማራጮች አሉት መንግስት። ነገር ግን ያንን የማያደርግበት ጦርነቱን የሚጎስምበት ምክንያት ምንድን ነው የምንል ከሆነ አንደኛ ከዚህ በፊት የነበረውን የህዝብ ድጋፍ ከዚህ በፊት የነበረውን የህዝብ ቅቡልነት ጭብጨባ መልሶ የማግኘት ፍላጎት ነው። ብሔራዊ ሲባል ሁሉም በብሔራዊ ጥቅሙ ወይም በሀገሪቱ ጉዳይ ከጎኔ ይቆማል፣ ከጎኔ ይሰለፋል የሚል ሀሳብ ስላለው ነው እንጂ ያለ ጦርነት የባህር በር ማግኘት ይቻላል። ምክንያቱም ኢትዮጵያ 5 ባህርን የሚጠቀሙ ሀገራትን የምታዋስን ሀገር ነች። ኬንያ፣ ሶማሊያ፣ ጅቡቲ፣ ኤርትራ፣ ሱዳን። ከነዚህ 3ቱ በድንበር ቀጥታ ሊገናኙ የሚችሉት ከኢትዮጵያና ከኢትዮጵያ ጋር ብቻ ነው። ሶማሊያ፣ ኬንያ እንዲሁም ሶማሊያ፣ ኬንያ፣ ጅቡቲ እና ኤርትራ ከኬንያ እና ከሱዳን ውጪ ማለት ነው። እነዚህ 3ቱም ሀገራት አወዳድረን የተሻለ ገንዘብ መክፈል የምንችልበት በአቅማችን ከ3ቱ በተሻለው በሰላማዊ በዲፕሎማሲ ማግኘት እንችላለን በመጀመሪያው ደረጃ። ሁለተኛው ደግሞ ሰጥቶ በመቀበል መርህ ነው። አንተ ጋራ ያለ እነሱን ሊጠቅም የሚችል እነሱ ጋር የሌለ ነገር ካለ አንተ ደግሞ ያ ነገር ግድ አስፈላጊ ስለሆነ ካለ የህዝብ ቁጥር አንፃር ያንን ነገር ሰጥቶ በመቀበል መርህ መጠቀም እንችላለን። ነገር ግን ጠቅላይ ሚኒስትር አሁን ሀገር እየመራ ያለው የዲፕሎማሲው ስራ እጅግ ለብሔራዊ ጥቅምና ለሀገር የሚሆን ሳይሆን የእሱን ስልጣን የሚያስጠብቅ ብቻ መስሎ ሲታየው የሚሄደው ዲፕሎማሲ ስለሆነ አገሪቷን አጣብቂኝ ውስጥ ከዛም ባለፈ ደግሞ የጦርነት ጉሰማ ውስጥ ከቷታል። ለምንድን ነው ከኢሳያስ አፈወርቂ ጋር ከዛም አልፎ ከኤርትራ መንግስት ጋር ሰላም በነበረበት ሰዓት ይሄንን ነገር ያላነሳው? ማንሳት ይችል ነበር አይደለም? ለምንድን ነው ከፕሪቶሪያ ስምምነት በኋላ ይሄንን ጉሰማ መጎሰም የፈለገው? ወደ ሶማሊያም ሄደው ሶማሊላንድ ሄዶ ከሶማሊላንድ ጋር የነበረው ነገር የፈረሰበት ምክንያቶች ምንድን ናቸው? እና እነዚህን ነገሮች በደንብ ማየቱ ተገቢ ነው ብዬ አስባለሁኝ። እና በሰከነ መንፈስ በውስጣችን ያሉት ችግሮችን መፍታት ከቻልንና ለሀገር እንደ ሀገር ሀስበን ሀገር የብሔራዊ ጥቅሟ መነካት ወይም መጠበቅ አለበት የምንል ከሆነ መቅደም ያለባቸውን ነገሮች ማስቀደም አለብን። ከዛ ባለፈ ስለ ኦነግ የተነሱ 2 ነገሮችን ላንሳና ልመልስ። የመጀመሪያው በጣም የሚያሳዝነው ነገር የኦነግ ወታደሮች ትግሬዎች ናቸው ያለው ግለሰብ ከዚህ በፊት የሶማሊያ ልዩ ኃይል የነበረ ሰው ነው። ምናልባት የእሱ ፍቃድ ከሆነና ቤቱ ፍቃድ ከሆነ ፎቶ ነው አንተ እዚህ ጋር መለጠፍ ይችላል። ከዛም ባለፈ ደግሞ መከላከያ ሆኖ ህፃናትንና እድሜያቸው ያልደረሱ ህፃናት በመከላከያ አለውኝ ይቅርታ በመከላከያ ተመልምለው ከመከላከያ ተሰልፈው ወደ ውጊያ እንዲሄዱ ሲያነሳሳ የነበረ ሰው ነው። ያንን ማለቴ ፐርሰናል አታክ ማድረግ ፈልጌ ሳይሆን አንዳንዴ ራሳችንን ቆም ብለን ማየት ጨርስ ራፓፕ አድርገህ ችግር የለውም። እና አስፈላጊ ከሆነ ያው እሱም ስለሚያውቀው ማምጣት ስለምችለው ፎቶችን። ከዛ ባለፈ ስለ ኦነግ የመገንጠል ሀሳብ የተነሳ ነገር አለ። አይ ቲንክ ዳኒን ያነሳው ማኒፌስቶ ላይ ኦነግ ስለመገንጠል አንስቶ የሚያወራበት አንድም ቦታ የለም። በስርዓት ውስጥ ባለፉትም አሁንም ባለት ውስጥ የሚያነሳቸው ሀሳቦች ምንድናቸው? የራስን እድል በራስ መወሰን ነው። የራስን እድል በራስ መወሰን ማለት ህዝቡ ነፃ ሆኖ ነፃ የሆነ ህዝብ የሚፈልገውን መንግስት መርጦ በመረጠው መንግስት ደግሞ በሚፈልገው ስርዓት የመተዳደር ነው። ከዛ ባለፈ ደግሞ ፍትሃዊ የሆነ የሀብት አጠቃቀም ነው። ከዛ ባለፈ ገለልተኛና ነፃ የሆኑ ተቋማትን ግንባታ ነው። ከዚህ ባለፈ በአፍ የሚነገሩ የሐሰት ወሬዎች ካልሆኑ በስተቀር ኦነግ ስለመገንጠል በፖሊሲ በማኒፌስቶ ቀርጾ አስቀምጦታል የሚባል አንድም የለም፣ ሊመጣም አይችልም። አስፈላጊ ከሆነ ማኒፌስቶንም አውጥተን ማሳየት እንችላለን። በእንግሊዝኛው አለ፣ በአማርኛው አለ፣ በአፋን ኦሮሞም አለ። አመሰግናለሁ። እንዳልኩት ነው ቅድም ኦነግ በወረቀት ደረጃ አልጻፈም። በወረቀት ደረጃ አልጻፈም ማለት ግን ውስጡን አብላላው ማለት አይደለም። ሁሉም ነገር አይነገራችሁም።
አሁን እኮ ሰኞ ወይም ደግሞ እሑድ ሰንበት ነው ካልተባለ በስተቀር ማይገባው ሰው ስለከበበን ነው እንጂ ሁሉ ነገር አይነገርም ለማለት ያ ነው። እሺ የሆነ ሆኖ የመገንጠል ወይም ደግሞ ከኢትዮጵያ መገንጠል እንፈልጋለን የሚሉ ንግግሮችን ብዙ ጊዜ ሰምተናል፣ ብዙ ጊዜ እንሰማለን። ምንም እንኳን ኦነግ በማኒፌስቶ ደረጃ ባይጽፈው ደጋፊዎቹ ግን በተለያዩ መድረኮች ስለመገንጠል ያወራሉ። ይሄን ሰምቻለሁ፣ ሰምታችኋል እናንተ። ታዲያ የኬታ መተው ነው የሚያወሩት ብሎ አንድ ሰው ቢጠይቅ አይፈረድበትም። ታዲያ ኬታ መተው ነው ደጋፊዎቹ የሚያወሩት? ስለ እውነት ለመናገር ስለመገንጠል የምታቀነቅን ማንኛውም ታጣቂና ተንታኝ ግንባርህ በጥይት የተመታ መሞት አለብህ የሚል እምነት አለኝ። እዛች ሀገር ላይ ምድረ ደካማ ሁላ ይሄ የብሔር ፖለቲካ የተመቸ ዝም ብለህ ያለ እውቀት ዝም ብለህ ትገባለህ። ያንተን ችግር በቃ እዚህ ህዝቡ ታደርጋለህ፣ ትገነጥላለህ። በቃ ስለመገንጠል በጋራ ኖረናል፣ በጋራ እንጠፋለን። እስከ ክርስቶስ መምጫ ድረስ አብረን ኖራለን። የትም አትሄድም። የኔ አቋም እኔ ሀገር መሪ ብሆን እንዲህ ተሳስቶ የሚናገር ሰው የሞት ፍርድ ነው የምፈርድበት። የትኛውም ሀገር አይታገስም። በነገር ላይ ሌላ ሀገር ላይ ሄደ ገነጥላለው የሚል ንግግር ስትናገር ቢያደምጡ ደብዛህን ነው የሚያጠፉት። ይሄን ታውቃላችኋል። አገራት በእንደዚህ አይነት ጉዳይ ላይ ምንም አይደራደሩም። ስለዚህ ይሄን ማወቅ አለባቸው። በተለይ እኔ ማወራው ለታዳጊ ህፃናቶች ነው። ታዳጊ ህፃናቶች የነገ ሀገር ተረካቢዎች፣ አገርህ ናት። እናትህ አባትህ ዋጋ የከፈልልህ ናት። ማንም ሽማግሌና ማንም ዝም ብሎ ተስፋ የተሟጠጠው ላይ የመጣ አገር ገነጥላለው እኮ ሲል ምን ማለት መሰለ? በግሌ ሰራለው፣ ህዝቡ የግል ንብረት ያርጌ እንደፈለኩ ሰራለው ነው እያለ ያለው። ይሄ ማስቆም አለባቸው ለማለት ያለው። እንደዚህ አይነት ሐሳቤ ካለ ሆነ ግን በማኒፌስቶ ደረጃ እንዲህ ያለ የተጻፈ ነገር የላቸውም ለማለት ፈልጌ ነው። ይቅርታና ግን ቴዲ ምናልባት አንተ ያነሳከውን ሐሳብ እንደ ሐሳብ እንውሰደውና የህዝብ ፍላጎት ከሆነ ህዝብ ፈልጎት ያንን ነገር የሚጠይቅ ከሆነ መከልከል አምባገነንነት ህዝብ የሚመራው በኦፒኒየን ሊደር ነው። ህዝብ ዝም ብሎ ለምሳሌ የኦሮሞ ህዝብ ዛሬ ብትሄድ ግማሹ ገበሬ ነው፣ ግማሹ ነጋዴ ነው፣ ግማሹ ስራ እየፈለገ ነው፣ ግማሹ ባለሀብት ነው። ጊዜ የለውም። እንደዚህ ሁል ጊዜ ህዝብ የኤሊት ቴዎሪ ነው የሚያራምደው። ኤሊቶች ናቸው ህዝብን ሼፕ የምታደርጉት። ህዝብ በምንም ተአምር ስለመለያየት ስለመገንጠል እንደዚህ ወጥቶ በሰላማዊ ሰልፍ ኦፒኒየን ሊደሮች ካልመራችሁት በስተቀር ተናግሮ ማዕቀብ። ችግሩ ምንድነው? የግለሰቦችን ፍላጎት የህዝብ ታስመስለዋል። አይቻልም። አንተ አንድ ግለሰብ ነህ እኮ ለዛ ህዝቡ እንዲወሰን እድሉን መስጠቱ ታዲያ ምን ወሰን ይባል የለም። የምን አባቱ መወሰን ነው? ይኖራል በቃ አለቀ። ምንድነው ተገንጥለህ እኮ የሆነ እንደው አይወተሪንግ የሆነ ኑሮ እኮ ብትኖር እኮ ኦኬ። ይሄን ህዝብ መከራ ላይ ልትጠደው አንተ ማነህና ነው ህዝብ መገነጥለው? አይ መገንጠል የሚለውን እንተውና ግን የራሱን ፍላጎት እንዲወስን ማድረግ ምን ፍላጎት ይባል የለም። አብረን ኖረናል፣ አብረን እንጠፋለን። የምን ፍላጎት ነው? አራት ነጥብ በቃ አለቀ። ነገ እንዳትቀይር ቴዲ ይሄንን ሐሳብህን። ባርሴሎና እኮ ካታላኖች እኮ መገንጠል ይፈልጋሉ እኮ። የካታሎንን መገንጠል ሳይቀነቅኑ የነበሩ ሰዎች ዛሬ የት እንደገቡ አይታወቅም። ሰልባዎቸዋል። ማንም አይደራደርም አይደለም መገንጠል። ቅድም ያልኩ እኮ ነው። እኔ ኤርትራ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን ይሄን ነው የምመክረው ለኢሳያስ አፈወርቂ፣ ኢትዮጵያውያን እንዲበታተሉ። እኔ የአብይ አህመድ ናሽናል ሴኩሪቲ አድቫይዘር ብሆን እንደ አንድ ኢትዮጵያዊ ኤርትራ የምትባል ሀገር ዲስፋንክሽናል እንድትሆን ነው መመክረው። አንዳንዶቻችሁ የምታቀነቅኑት የእናንተ እኮ ትግል አይደለም እኮ፣ ያንተ ትግል አይደለም። አንዳንዶቻችሁ የምትታገሉት የእናንተ ትግል አይደለም። ቆማችሁ ብትመረምሩ ማለት ነው። በተረፈ ኢትዮጵያ የምትባል ሀገር አለች። እናትህ አባትህ ዋጋ ይከፈልልህ። በዛች ሀገር ላይ አገርን ትጠብቃለህ፣ የመጫወቻ ሜዳውን ታስተምራለህ፣ ፖለቲካውን ትሰራለህ። መንግስትን በአፍጢሙ ትከለው፣ ቀይረው። አገር ቀይራለሁ፣ አገር ገነጥላለሁ ካልክ ግን ግንባርህ መመታት አለበት ነው እያልኩ ያሉት። እስኪ ኤርትራውያን ጋር ሄድና እስኪ እንደዚህ አይነት ንግር ነገራቸው ይሰሙሃል፣ እንዴት እንደሚጠየፉ ብታይ። በዚህ አናሎጂ ከሄድክ ኤርትራ መመለስ አለባት ብለን የምታምነው? ኤርትራ ሲጀምርም እኮ ምንም ኤርትራ እኮ ሲጀምርም እኮ ከኛ ጋር ነበሩም እኮ ለረጅም ዓመታት አልነበሩም። የኤርትራ ጉዳይ በመልካም ፈቃደኝነት ላይ የሚመሰረት ነገር ነው። ከ1890 በፊትና ከፖስት ኮሎኒያል ታይም በኋላ የነበረውን ታሪክ ምን ልታደርገው ነው? የኢትዮጵያ የግዛት አንድነት የተጠናቀቀው መቼ ነው?
ይኸውልህ እኔ እየጠየቅኩህ ኢትዮጵያ የግዛት አንድነት ያጠናቀቀው ማን? አሁን ቅድም በጣም የምታነሳቸው አንድ የተከበሩ ሰው አሉ አይደለም? የአክሊሉ ሀብተወልድ ሀብተወልድ በኤርትራ ጉዳይ ላይ የተናገሩትን ንግግር አንብበዋል? መሪር ንግግር ነው የተናገሩት። ኤርትራ በምንም ባይሁ ኩርኩሩ ከኢትዮጵያ መነጠል የለባትም ብሎ ያምናሉ አይደለም? የዶክተር ያዕቆብ ወልደማርያም መጽሐፍ አንብበው ከሆነ ማለት ነው። ትክክል። ስለዚህ አንተ የእሳቸው ሶል ደጋፊ ከሆንክ በተደጋጋሚ ስለምሰማ ማለት ነው፣ በተለይ ከጃንሆይ መውደቅ በኋላ የመጣብን ውጥንቅጥ ሁልጊዜ ታነሳዋለህ። ከጃንሆይ በኋላ የመጣው ውጥንቅጥ አንደኛው ነገር በነገራችን ላይ ቅድም ስትናገር እኔ አይ ዶንት ኖ ከየት እንዳገኘው አላውቅም፣ ዲዞልቭ ያደረጉት በተለይ ሃይላንድ ኤሪትሪያን ሰፖርት አድርገዋቸዋል እስከ አቡኑ ድረስ ማለት ነው። ተቃውሞ የነበረው ሎውላንዱ ቆላማው ማህበረሰብ ነበረ። ተቃውሞ ወደ ሌላ እንሂድ። ወደ በተራ እኔ ለውጣ ነው የመጨረሻችሁ ዙር ነው። ኢትዮጵያ ውስጥ አንድ አስቸጋሪው ነገር በታሪክ አንስማማም። አይደለም በተፈሪ መኮንን ጊዜ የነበረን ታሪክ ልትነግረኝ ይቅርና ትላንት በሰሜኑ ጦርነት የመጀመሪያውን ቀላ የተኮሰው ማን ነው ብዬ እዚህ ጋር በጠይቃችሁ ሁላችሁም የተለያየ አይነት ትንታኔ ነው ያላችሁ። ግማሾቻችሁ የሰሜን እዝ ስለተመታ ነው ትለኛለህ። ግማሾች አስቀድመው በፌዴራል መንግስት ጦርነት ስለታወጀባቸው ነው ጦርነት የከፈቱት ቲፒኤልኤፍ ወይ ትላለህ። ግማሾች ኤርትራውያን ናቸው የቆሰቆሱት ትላለህ። አንስማማም። በትላንት ታሪክ አንስማማም። ስለዚህ የኛ ሀገር ታሪክ ጸሐፊዎች ራሳቸው አንዳንዴ ለህይወታቸው ወይም ደግሞ አድርባ የሆኑ የጻፏቸው ጽፎች ሊኖሩ ይችላሉ። በሁሉም አንስማማም። ጀነራሊ ግን እኔ ተግባራዊ ማደርገው በተለይ እነዚህ በጊዜው የነበሩ ሰዎች የሚናገሩትን የሚሰጡትን ኢንተርቪው ነው መስማት የምፈልገው። ጽሁፉ እንዳለ ሆኖ በወቅቱ የነበሩ ሰዎች እነዚህ አይ ዊትነሶች የሚናገሩት ንግግር ምንድን ነው? እኔ እሱን አደምጣለሁ። አልፍ ብዬም ሌላ አደምጣለሁ። የአብዛኞቹ ንግግር እንግዲህ ይመሳሰላል። እስኪ ቆየት ያሉ ሰዎች ትላልቅ ሰዎች የሚናገሩትን ንግግር ስማ። ከዛ አኳያ ነው እንጂ ይሄ የታሪክ ጉዳይ እንግዲህ ሁላችሁም እንደምታውቁት የኢትዮጵያ የግዛት አንድነት ተሰርቶ የተጠናቀቀው በአፄ ሚኒሊክ ዘመን ነው አይደል? 1900 አይደል? በአፄ ሚኒሊክ ናቸው አይደል የተሳካላቸው። ከዛ በኋላ ኤርትራውያን እንዴት ነበር? እንዴት ያለ ህይወት ይገፉ ነበር? ከዛ በኋላ ምን አይነት ህይወት አሳለፉ? ስለዚህ እነዚህ ሁሉ አጨቃጫቂ ነገሮች ሊሆኑ ይችላሉ። ወደ ዋናዎቹ ጉዳዮች እንሂድና አይ ቲንክ መሐመድ ነው መሰለኝ አይደል? መሐመድ አኪላ ነበር መሰለኝ። እንትን ከሆነ ችግር የለም ይቀጥልና ይቀጥላል። ከአኪላ ነበርኩ ቴዲ እኔ ነኝ እኮ ጊዜ እኔ ነበር ነው። አንተማ ተመልሰህ ነው የመጣው። አኪላ መሐመድ ያወራና አኪላ ከዛ ወደ አንተ መጣለሁ። ኦኬ መሐመድ አሁን ተራው አንተ ስለሆነ ቅድም ያነሳቸውን ሁሉ መሄድ ትችላለህ። አመሰግናለሁኝ። በዋናነት እዚህ ቤት ውስጥ አሁን እያዩ ያለሁት አሁን እኔ በነገራችን ላይ ኢንተርጀክት ማድረግ የፈለኩት የናሽናል ኢንትረስት ጉዳይ ስታወራ ስላየው ነውና፣ ነገር ግን የናሽናል ኢንትረስት ሲወራ በጣም ቶለሬት የማታደርጋቸው የነበሩ መስመሮች ኮምፕሊትሊ ዲስማንትል ሆነው አይቻለሁ ዛሬ። በተለይ ዳኒ እስራኤል ያወራው ብሩክ ደበሳ ኢሰቤት ሌጂቲሜት ኢዝ አን ኤሪትሪያን ፒውርሊ ኤሪትሪያዊ መሆኑን ያምናል። የኤርትራን አቋም ቢያራምድ አይ ዶንት ሃቭ ኤኒ ፕሮብለም በዚህ ከሱ ፖይንት ጋር። ዳኒስ ኤርትራዊ ቢሆንስ አረንጓዴ ቢጫ ቀይ ስላደረገ ሳይሆን ኤርትራዊስ ቢሆን ለነገር እኮ ነው፣ ችግር የለውም እሱ እንትኑና ይሄ የፒግ ኢፌክትም ሊሆን ይችላል። ፒግ ኢፌክት ታውቀዋለህ አይደል? የፒግ ኢፌክት ብዙ ነገሮችን በውዴታ እንድትሰጥ ያደርጋል። ሚስትህን ማሳልፈህ እንድትሰጥ ያደርጋል እና ሀገርን ማሳልፈው እንዲሰጥ የሚያደርግ ኢፌክት አለውና እየተናገረ ያለው ምንድነው? ፒውርሊ በአማራ ብሔርተኝነት ውስጥ ሰርጎ የገባ አላማው ሁሉ ስራው በሙሉ የኢትዮጵያን ኢንትረስት ለፎሬን አጀንዳ የሚጠቀም መሆኑን ነው አንደርስታንድ ያደረኩት። የዳኒ እስራኤል ንግግርም ማለት ነው። when it comes to Eritrea I mean በነገራችን ላይ አንድ ሰው የኤርትራ ህዝቦች እንደ ህዝብ የኛ ህዝቦች ናቸው ብለን ነው እኛ የምናምነው። እኔ ቤዚካሊ ማምነው እንደዛ ነው። ተጋብተናል፣ ተዋልደናል። ይሄ ዝም ብለን በየሚዲያው ላይ ማውራት ስለማይጠበቅብን፣ ነገር ግን ሪጅሙን ከተመለከትን አገዛዙን ከተመለከትን አገዛዙ ለኤርትራያኖችም ለኛም ጠላት ነው፣ ለኢትዮጵያኖች። በነገራችን ላይ ከቅድመ ሪፈረንደም በፊት የነበሩትን ዶሲዎች መመልከት ከቻልክ
የፈረንሳዩ ኮንፈረንስ ላይ የነበረው ምንድን ነበረ? ኢሚዲየትሊ ከቀኝ ግዛት በወጣችበት ሰዓት በሞግዚትነት ለአራት ሀገሮች ነው አይደለም እንትን አጀንዳውን ሲያራምዱ የነበሩት። አራቱ ሀገሮች በአብዛኛው የኢትዮጵያን ሌጂቲሜት ራይት የጠበቀ ንግግር ነው የሄዱት ኤክሴፕት ፓኪስታን። ፓኪስታን ሙሉ በሙሉ ከኤርትራ ሳይድ ነበር የነበረችው በብዙ ነገር ማለት ነው። በገንጠል ምናምን ዶክመንቱን ማየት እንችላለን። በቀደም እያወራን ነበር። ያንን ስንመለከት ኢትዮጵያ ላንድ ሎክድ እንድትሆን የተደረገችው በሁለቱ የአክስትማማች ልጆች በመለስ ዜናዊና በኢሳያስ አፈወርቂ ፕላስ ዩናይትድ ኔሽን ራሱ ኢንተረስት ነበረው። ምክንያቱም አሜሪካኖች ትልቅ ማኒፕሌቲቭ የሆነ ስራ ሰርተዋል። ኢትዮጵያን በተለይ ከንጉሱ ጋር የነበራቸው እንትን ማለት ነው። ከዛ በኋላም ደግሞ ደርግ ከሶሻሊስት ጋር ስለነበር ይሄ ኮልድ ዋር ታይም ስለነበር በዛ መልኩ የኢትዮጵያን ላንድ ሎክ ያደረጉበት ሁኔታ አለ። ከዛ ባሻገር በሰዓቱ የነበረው ኤርመን ኮን የጻፈውን ሪፖርት ማየት ትችላለህ። ስቲል እኮ ፑሽ ያደርጋል አይደል? ኢትዮጵያኖች they should question የአሰብን ጉዳይ ማለት ነው። የአሰብ ጉዳይ በነገራችን ላይ it is the issue of the lowlanders የኤርትራ ሎውላንደርስ የኢትዮጵያ ሎውላንደርስ አንድ ላይ ዩኒፋይድ ከተደረጉ በምንም ተአምር ማንም ማስቀረት አይችልም። ምክንያቱም ሃይላንደሮቹ በሰዓቱ ምን ነበሩ? ዛብን ዊዝ ኃይለ ሥላሴ መጨረሻ ላይ እኮ ነው ሁኔታውን ለብቻችን ተነጥለን የምናገኘው ነገር የለም የሚል እሳቤ ውስጥ ገብተው ከ3 ከ4 ዓመት በኋላ ማለት ነው ሎውላንደሮቹ ጋር ተስማምተው የኤርትራን የኢፒኤልኤፍ የሚባለው እንትን ውስጥ የገቡት። ከዛ ኢሳያስ አፈወርቂም እኮ ሃይጃክ ነው ያደረገው የሎውላንደሮችን ጥያቄ ማለት ነው። ከዛ ባሻገር በሰዓቱ ለዩኤን ደብዳቤ ሲጽፍ የነበረው የፎሬን ሎቢውን ሲሰራ የነበረው አሁን እስር ቤት ያለው ኃይለ ወልደ ትንሳኤ ለምንድን ነው እስር ቤት የገባው? በሰዓቱ እንግሊዝ ውስጥ በነበረው ውይይት መለስ ዜናዊና ኤርትራ ወክሎ ውይይት በተደረገበት ሰዓት ምንድን ነበር ያደረጉት? ራሳቸው ተስማምተው ከኢትዮጵያ ቀድሞ ማለት ነው ለዩናይትድ ኔሽን ደብዳቤ የጻፈው ማን ነው? ኃይሌ ወልደ ትንሳኤ the secretary general of Eritrea at that time። ኢሳያስ አፈወርቂ ቫይስ ሴክሬታሪ ጀነራል ነበረ። አሁን ግን ስሩ ታይም የናሬቲቭ ለውጥ አምጥተው ኃይሌ ወልደ ትንሳኤን እስር ቤት ስላስገባው ኢሳያስ አፈወርቂ በምንም ተአምር ሴክሬታሪ ጀነራል ሆኖ አልነበረም የሚል ክርክር በቀደምነት ከኛ ጋር ሲያወሩ ነበር ልጆች። ከዛ ባሻገር ዶክተር ያዕቆብ ወልደ ማርያም የጻፉትን መጽሐፍ ካነበብከው በብዙ ማስረጃዎች የተደገፈ የኢትዮጵያን ሉዓላዊ መብት በነገራችን ላይ ወደው ፈቅደው ነው ወደ ኢትዮጵያ የተቀላቀሉት። ከኢትዮጵያ ውጪ መኖር ስለማይችሉ የተቀላቀሉት በሰዓቱ። ምክንያቱም እኛ የምንፈልገው የባህር በር ብቻ ነበር በሰዓቱ። ምክንያቱም አሰብን ማን የሸጠው? ኢትስ ፕሪኮሎኒያል እንትን ነው ትሪቲ ነበር አይደለም? የጣሊያን አንድ ድርጅት የሚሽነሪ ነው በነገራችን ላይ ድርጅቱ ራሱ ሪሊጂየስ እንትን ያለው ድርጅት ነው የገባው። ገብቶ ከገዛ በኋላ አሳልፎ ለጣሊያን መንግስት ነው የሸጠው ያሳለፈው። ያንን ደባ መቀልበስ ብቻ ነው የሚጠበቅብን። ነገር ግን እንዴት ነው መሆን ያለበት? እኔ ጦርነት አልደግፍም። አሁን ልክ በ1998 እስከ 2000 የነበረውን ደርቲ ዋር እንዲደገም አልፈልግም። ኦኬ ይጨርሳለሁ። ነገር ግን we need political and economic integration with the people of Eritrea, not with the government, with the people of Eritrea። ማን ይሄን የሚያደርገው? እኔ ብልጽግና ይሄን ያደርገዋል ብዬ አላስብም። we need unified የሆነ የኢትዮጵያኖችን ኢንተረስት ሊጠብቅ የሚችል መንግስት ያስፈልገናል። ያ መንግስት ግን ሊያደርግ የሚገባው ከኤሪትሪያኖች ጋር ዘለቄታዊ የሆነ መፍትሄ ሊያመጣ የሚችል ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን። በነገራችን ላይ በሰዓቱ ኢሳያስ አፈወርቂ እና የኤርትራን አላይድ ግሩፖች የነበሩት የሚያንቀሳቀሱትን ነገር ይቃወሙ ነበረ። ምክንያቱም ለሆርን ኦፍ አፍሪካ ዲስታቢሊቲ ምክንያት ትሆናለች ኤርትራ ተብሎ ማለት ያንን ነው እያየን ያለነው። ጽሁፎችን ስናነብ ስጋታቸው ያነበረ። አሁንም ምንድነው የሆነ ያለው? ሱዳን ጋር ያለውን ኤርትራ እጅ አለበት፣ ከሶማሊያ ጋር ያለውን ኤርትራ እጅ አለበት። ኢትዮጵያ ውስጥ አሁን እያንዳንዱ አሁን እያየን ነው። እነ ዳኒ እስራኤል they don't care፣ አይጨንቃቸውም። ህፃናትን ግራይንድ እያደረገ የሚገድል መንግስት እየደገፉ ኢትዮጵያ ውስጥ ያሉ ልጆች ተገደሉ አልተገደሉ they don't care about። ይርታቸው ስለ ምርቃት ነው አሁን የሚጨነቀው። አማራ ክልል ግን 5 ሚሊዮን ህፃናቶች ትምህርት ናፍቋቸዋል።
እሱ ግን እዚህ የግራጁዌሽን ፕሮግራም ተጠርቶ ስለነበረ ያችን እንኳን ሳክሪፋይ ማድረግ አልፈልግም። ምክንያቱም የወጣው በመቼ ነው? መልአኩ ተፈራ ቂጡን ገርፎ ያባረረው ሰው ነው። የኔ አያት ሆኖ መጥቶ ስለ ኢትዮጵያ የሚያወራበት ቦታ የለም። ይሄንን ነገር በስነ ስርዓት ብናየው ይገባል። የናሽናል ኢንተረስትን አዜ ናሽናል ኢንተረስትን ነው ውስጥ ባለው ጉዳይ አይመለከተኝም። ኦኬ ቴንክ ዩ አኪላ 6 ደቂቃ ነው እንደሚ ኦኬ ኤኒዌይስ አይ ቲንክ እዚህ አሁኑ ላይ ፎከስ ላድርገው ወይስ የባለፈው ውይይት ላይ ሐሳብ ልስጥ? ደስ ያለ የተመቸለኝ። ኦኬ ቬሪ ጉድ። አንድ ኤርትራ ወንድማችን አንድ ማሳወቅ እንፈልገው እንደ ዋና አማራ እኛ ጸባችን ከብልጽግና እንጂ ከኢትዮጵያ ጋር አይደለም። ሶ the way you came off ቶታሊ አገሪቷን አንደርማይን በማድረግ ነው። ይሄ ባይ ዘ ወይ ስህተትም ነው መቅበጥም ነው። ያ ሮንግ። ኦኬ አገሪቷን እንወዳታለን። ከኤርትራ በኩል የሚሰጡ በጣም ማናናቅ ከኢትዮጵያ ምን አገኛለሁ ምናምን የሚላል አብዛኛው የኤርትራ ስደተኛ ኢትዮጵያ ውስጥ ነው የሚኖረው ምንም ስለተገኘ ሳይሆን ኢትዮጵያ ማልበስ ስለምትችል ማብላት ስለምትችል ማኖር ስለምትችል። ስለዚህ አገሯን በናቀ መልኩ አይሁን አንዳንዴ ጸድቅ ብዬ ባዝላት ተንጠልጥላ ቀረች እንዳይሆን ማለት ነው። ኦኬ ስለዚህ እኛ እንደ ዋና አማራ ይሄን የምናነሳው ሆርን ኦፍ አፍሪካ ላይ ማይረባ ጦርነት ውጤት የሌለው ጦርነት እንዳይመጣ እንጂ ከኤርትራ የምናገኘው ጥቅም የለም። ኦኬ ከዛ አንግል አይደለም። ራስን በጣም ኮፍሶ ማየት አያስፈልግም። ነገ ፋኖም ስልጣን ላይ ቢወጣ በአሰብ ጉዳይ የኮርፖሬት ጉዳይ ነው። ወደቡን እንፈልገዋለን፣ እንወያያለን። በንግድ ትራንዛክሽን ከፍለንም ልንጠቀም እንችላለን። የተለያየ የሪሶርስ አሬንጅመንት ልናደርግ እንችላለን። ነገር ግን ኢትዮጵያ በዚህ ልክ በናቀ መልኩ መሄድ ስህተት ነው። ሊረዳችሁ የሚችለው አገሪቷ ላይ ያለውን የእብደት መንፈስ ሊያስታግስ የሚችል እንደኛ አይነት ቮይስን ታጣላችሁ። ዝም ነው የምንለው ያጠፋችኋል። ኦኬ ስለዚህ በዚህ ልክ ይሁን በተከባበረ መልኩ አገሪቷን ባትንቁ ብልጽግና መናገር ትችላላችሁ። አይ ዶንት ማይንድ እኛን ስለሚገለን አገሪቷን ግን አትናቁ። በጣም በሚደብር መልኩ ነው የተነገረው አገሪቷ የተነሳችሁ ማለት ነው። በጣም የምታስቀና ትልቅ ሪሶርስ ያላት ትልቅ ህዝብ ያላት ብዙ የተማረ ኃይል ያላት አገር ናት። ኢስት አፍሪካ ላይ ኢትዮጵያ ከሌለች ደህና ሀገር አለ እንዴ? የለም ዙሪያችን ላይ። ስለዚህ በዚህ ልክ ይታሰብ እና እንከባበር ነው የሚባለው። በዛ ልክ ይታይ። ሌላው በትናንትናው ዕለት የተደረገው አገዛዝ ይብቃ which is ዲክታተርሺፕ ይብቃ፣ ብልጽግና ይቀጥል፣ ጦርነት ይቁም፣ ፋኖ ትጥቅ ይፍታ፣ በመጨረሻ ሰላም ይምጣ የሚል አቦይ ስብሃት ያደራጁት ኃይል በትናንትናው ዕለት ተገናኝቶ መክሯል። በምክሩም ላይ ያስቀመጠው ነገር በአገሪቷ ላይ ያለውን ጦርነት ሁለት ኃይሎች ይወስናሉ፣ ፋኖና ብልጽግና። ፋኖ የአገሪቷን ቫዮለንስ የማቆም እሺም ማለት እምቢም ማለት መብት አለው። መንግስት ተኩስ ቢያቆም ፋኖ ላያቆም ይችላል። ፋኖ ተኩስ ካቆመ ግን መንግስት ተገዶ ተኩስ ያቆማል። ስለዚህ የኃይል ሚዛኑ ዛሬ ላይ ኢትዮጵያ ውስጥ ያለው ቀውስ፣ የኢኮኖሚ ቀውስ፣ የጦርነት ሁሉም ነገር ቁልፉ ያለው ፋኖ ላይ ነው። ቢኮዝ ፋኖ ተኩስ ካላቆመ መንግስት ቢያቆም ይዳዝም ማተር ፋኖ ወደ 4 ኪሎ መሄዱ ስለማይቀር። ስለዚህ የፋኖ ኃይል ትልቅ ሆኖ ሳለ በትናንትናው ዕለት ግን ፓወር ኖሯቸው ያየነው አቦይ ስብሃት እነ ልደቱ ምንም ጦር ያላዋጡ በሀገሪቷ ቀውስም ላይ ምንም ላይ አክቲቪስት የሌላቸው ተከታይ ህዝብ የሌላቸው እነ ጃዋር ምናምን በጣም ፓወርፉል ሆነው በእኛ በኩል በፋኖን ወክሎ ሄዷል ያልነው ዘመነ ካሴ ስሙ እንኳን አርበኛ ተብሎ ሳይጠራ በንቀት አቶ ተብሎ በጣም ዲስሪስፔክት ሊትራሪ እንደው አማራው ወክሎ ሄዷል ከተባለ እሱ ነበረ የዛ ስብስብ መሪ ወይ የዛ ስብስብ ዋና ሰው መሆን የነበረበትና በዚህ ልክ ንቀት ያሳየ ነው። ያው አቦይ ስብሃት ያኮረፈውን ወይም 2018 የተባረረውን ኢህአዴግ የተለያዩ ሰዎችን ሰብስበው ለማምጣት ሞክረዋል። በዘመነ ካሴ ላይ ሄቱ ሴቲስ አብዛኛው አማራ ተቃውሞ አሰምቷል። ቢኮዝ አቦይ ስብሃት ገዳያችን ናቸው፣ እሳቸው እቅፍ ውስጥ ይገባል ብለን አስበንም አናቅም፣ ገምተንም አናቅም። ጊዜው አልረፈደም። እዚህ ውስጥ በሱም በቃሉ በገለጸው በዚህ አደረጃጀት ውስጥ በጋራ ለመስራት ለነገ የማይባልና
ተጠናክሮ መቀጠል ያለበት የስትራቴጂክ አላያንስ እንዲኖር ጥያቄ አቅርቧል። ያ ማለት የአማራ ህዝብ ትግል ተላልፎ ወሳኞቹ በአሁኑ ትግል ላይ ምንም 5 ሳንቲም ያላወጡት አቦይ ስብሃት እንትና ማነው ልደቱ ጀዋር እነዚህ ሰዎች በሙሉ እኛ ትግልን ብቻ ሳይሆን በማህበረሰባችን ላይ ከዚህ በፊት አደጋ የደቀኑ ያስጨፈጨፉ በጭፍጨፋ ውስጥ እጃቸው ያለ ለወደፊትም ለምንጨፈጨፍበት ትርክት ስለው የሄዱ ሰዎች ናቸው። እዚህ ውስጥ ተካቷል። በዚሁ አጋጣሚ እንደዋና አማራ ዘመነ ካሴ ያደረገው ነገር እጅግ ስህተት የሆነ የአማራን ህዝብ እንደዋና አማራ የማይወክል እንቅስቃሴ አድርጓል። ስህተት ነው። ሌላው ማህበረሰብ እንዲረዳል የምንፈልገው የአማራ ፋኖ ገዳዮቹ ከሆኑት እና አቦይ ስብሃት የአማራን ህዝብ ለ2 ዓመት አዲስ አበባ ተቀምጠው ሲያስጨፈጭፉ ከአዲስ አበባ ሲያፈናቅሉ ከነበሩት ለነ ጀዋር መሐመድ አይነት ሰዎች አማራ የሚባል የለም ክርስቲያንና ሙስሊም ነው እስላም ነው ሲሉ የነበሩትን እነ ልደቱን ጋር የመስራት ኢንተረስት የለው። ከነዚህ ጋር ስትራቴጂካል ላይ መሆን አይፈልግም። በሙሉ አቅሙ የራሱን ትግል ማሳካት የሚችልበት በቂ አቅም አለው። እነዚህንም ሰዎች ደግሞ ሜቢ ከልደቱ በስተቀር አብዛኛውን እዛ ላይ የነበሩትን ለፍትህና ለፍርድ የምንፈልጋቸው ናቸው። የጨፈጨፏቸው ሰዎች አስክሬን ባልበሰበሰበት አቦይ ስብሃት በፈጸሙት ወንጀል ይመሩት በነበረው በቲዲኤፍ ኃይል በወሎና በሸዋ ያለው ብሎም በጎንደር ያለው አማራ ህዝብ አስክሬኑ ባልበሰበሰበት ሰዓት ዛሬ ላይ ከዚህ ኃይል ጋር ተሰባስቤ ድርጅት መሰረታለሁ የሚል አካሄድ ስህተት ያየነው። የአቦይ ስብሃት ትንንሽ ልጆች ተሰብስበው እሳቸው መሪነት ነው የመጡት። መጨረሻ ማሳረጊያውን ንግግር ያደረጉት እሳቸው ናቸው። ስለዚህ ይሄ አማራን የማይወክል ነው። በዚህ ውስጥ አንድነት ይባል የለም። በዚህ ውስጥ አንድ ሰራዊት ያላዋጡ ሰዎች በትግላችን ውስጥ አቦይ ስብሃት የሰጡን ሰራዊት የለም፣ ልደቱ የሰጠን የለም፣ ጀዋርም የሰጠን የለም። ግን መሪዎቻችን ሆኖ ሊመጡ ነው። ለዚህ በር መከፈት አልነበረበትም። ይሄ ትልቅ ስህተት ነው። ፋኖ ራሱን ሌሎችን ፋኖ ከዚህ ራሳቸው መጠበቅና በራሳቸው አማራ ከአማራ ጋር ተጋግዞ ወደ 4 ኪሎ የሚያደርገውን ግስጋሴ ማድረግ አለበት እንጂ እኛ ፍትህ የምንጠይቀው ከሁሉም ኢህአዴግ ነው። ህወሓትም ኢህአዴግ ነው፣ ብአዴንም ኢህአዴግ ነው፣ ኦህዴድም ኢህአዴግ ነው እንጂ የትግራዩን ኢህአዴግ ህወሓትን የተዋ የሌላው የኦህዴድ ምልምል የሆነውን ጀዋርን የተዋ እና ሌሎችን አማራ ጠል ኃይሎችን ያቀፈ ትግል አርገንም አናቅ። ስንጀምርም እነሱን አስበን አልጀመርንም። አሁንም እያረግን አይደለም። ወደፊትም በድላችን ማግስት ለህግ መንፈልጋቸው ናቸው። ስለዚህ የተሰራው ነገር እንደ ዋና አማራ ሌሎችም ብዙ ኃይሎች ከጎናችን ናቸው። ከፍተኛ ተቃውሞ እያሰሙ ነው። በዘመነ ካሴ ላይ በአማራ የፖለቲካ ታሪክ ይቀር የማይባልና ከፍተኛ የሚባል ቀይ መስመርን ያለፈ ስህተት ተፈጽሟል ማለት ነው። ያን እንደዋና አማራን ደግፎ ብዙ አማሮችም ከጎናችን ናቸው ብለን እናስባለን። ቴንክ ዩ። በነገራችን ላይ እኔ ከዋና አማራዎች ጋር ማውራት እጅግ በጣም የሚቀለኝ ለምሳሌ ድርጅት ናቸው። እያንዳንዱ ትንታኔ ከድርጅታቸው አንጻር ነው የሚነግሩ። ጠዋት ሌላ ከሰዓት ሌላ፣ ከሰዓት ከበደ የሚባል ሰውዬ የሚያዘውረው ማታ አየለ የሚባል ሰውዬ የሚያሾረው ምናምን አይደለም። የሆነ ኦርጋናይዜሽን ነው። ስለዚህ ሌሎቻችሁም እንደዚህ መሆን አለባችሁ። ቢያንስ ቅርጽ ሊኖራችሁ ይገባል። አሁን ለምሳሌ እያንዳንዱን ንግግራውን ናሬሽናቸውን ስማ። ከዋና አማራ አንጻር ይላል። ከዋና አማራ አንጻር፣ ከዋና አማራ አንጻር፣ ከዋና አማራ አንጻር ይሄ ነገር ትክክል አይመስልኝም፣ ይሄ ነገር ትክክል አይመስልኝም እያለ ነው የሚናገረው። እንዲህ ሲሆን ፖለቲካ ለመወያየትም ባርጌን ለማድረግም ለተለያዩ ነገሮች ይቀላቸዋል። እና አትሊስት በፖለቲካው መስክ ነገሮችን ስላቀለላችሁልኝ ዋና አማራዎች እሱ ብቻ አይደለም። በነገራችሁ እኔ ከ5 ዓመት ገና ሲመጡ ጀምሮ ነው ታውቃላችሁ። አብዛኞቻችሁ እኔ ጋር ነው የመጡት። ሲዋዥቁ አይቻችሁ አላውቅም። በቃ ሲዋዥቁ አይታችሁ ታውቃላችሁ። እንደዚህ ይሄ ወይ ናኪላ ወይ ዘራቆብ ሌላ ብቻ ገብቶ ጠዋት ሌላ ከሰዓት ሌላ ጀስት ከወጡበት ከድርጅታቸው አንጻር ነው ፖለቲካቸውን የሚሰሩት። የአማራ ትግል መመራት ያለበት በእናቱም በአባቱም አማራ በሆነ አጥንትና ደም እየመረመርን ነው ይለዋል። ተስማማለህ፣ ትከራከራለህ፣ አትስማማም፣ ትሄዳለህ። ጀስት
ይሄ የዋና አማራዎች እንትን ነው። ስለዚህ እዚህ ቲክቶክ ላይ ቢያንስ በቅርጽ ይዘው በሚያደርጉት ፖለቲካ ልታመሰግኗቸው ይገባል የሚል እምነት አለኝ። አቋማቸው ምንም ሆነ ምን እኔ አቋማቸውን ደግፋለሁ እያልኩኝ አይደለም። እኔ ማይ አላይመንት ኢዝ ዊዝ ማይ ካንትሪ ዊዝ ማይ ፒፕል አለቀ። የኔ አላይመንቴ ከህዝቤና ከሀገሬ ጋር ነው። ሀገሬን ከፍ ከፍ የሚያደርግልኝ ማንኛውም ሀገሬን ማስደፍር ይሄ ማይሽለጠለጥ ይሄ ጀስት በጎረቤት ሀገር በንቀት የሚታይ ምናምን ሰው ከሆነ በጣም ያሳዝነኛል። ሀሳብህ ምንም ሆነ ምን አገርን ግን መጠበቅ አለብህ የሚል እምነት አለኝ። የዛን ጊዜ እኔ ከአንተ ጋር ከጎን ነኝ። በተረፈ በምታደርገው የፖለቲካ መጫወቻ በምታደርገው የፖለቲካ ዲስኮርስ ገዢው ፓርቲ በአናቱ ትከለው፣ አገርን ግን ጠብቅ። አገሩን የሚጠላ ፖለቲከኛ ጤነኛ አይደለም። በቃ ኤርትራውያን ተመልከታቸው። ቅድም ሲናገር ሰምታችኋል። ብሩካ ኢሳያስ አፈወርቂ ቢገርፈን ይሻለናል። ያው የፈለግን የመጨረሻ የቁርጥ ቀን ሲመጣ ሀገራችንን ነው የምንጠብቀው። ዊዶን ኬር ስለ ኢሳያስ አፈወርቂ። በሀገራችን ጉዳይ ላይ ግን ከመጣ ቅንድብህን እንሰልባለን እያሉ ነው። ቢያንስ እንኳን እንደው የሆነ ኢትዮጵያዊነት ወኔ ያስፈልጋል እያልኩ ነው። እንዴት ያሉ ብሔርተኞች እንደመጡብን አላውቅም። ሆነ አገር መጥላት ትክክለኛ የብሔርተኝነት ማሳያ መስሎ ነው የሚታያቸው ለአብዛኞቹ። ስለዚህ እባክህ አንድ ሰው ጻፍልኝ ኮመንት ላይ የምናገረው ነገር ከገባ አገር መጥላት የብሔርተኝነት ማሳያ አይደለም በልልኝ። ወይም የምናገረው ነገር ከገባ ዘላ አሜን በል ማለት ያለው። ከአኪላ ቀጥሎ ኦፒዲዮ ፕላስ አባወረ አሁን ነኝ ነው ካንተ ነው ጀምረው ካንተ ጀምረ አንተ ሁለተኛ አኪላ በጨረሻ ጨርሶ አኪላ እኮ ያወራ ራሱ ነው ያልፎኝ ነበር። ስለዚህ ካንተ ነው የሚጀምረው ማለት ነው። ከዛ ኦፒዲዮ ነው። ኧረ እኔ ነኝ ሱራ። ኖ ካንተ በፊት ነኝ ኦፒዲዮ አውርተሃል አይደል? አላወራም። ለጊዜ እኮ ነው እኔ ላይ ያዙ አይደለም ሶራ ነው እኔ ነኝ እንደዚህ ነው። እኔ ነኝ። ከዛ ኦፒዲዮ ነው የሚቀጥለው። ስለወረደ ነው ኦፒዲዮ የሰጠው ቅደም ተከተል ቴዲ ሶራ፣ ኦፒዲዮ፣ ብሩክ፣ ዳኒ ማራይ። በጣም እጅግ ከከባድ ይቅርታ ጋር ከአቅም በላይ የሆነ ጉዳይ ስለገጠመኝ ካላችሁ ከሁለት ሰዓት በኋላ ተመልሼ ልግባ፣ ከሌላችሁ ደግሞ ነገ በሚመቻችሁ ሰዓት ልግባና ለአሁኑ ባሰናበታችሁ። ሁላችሁም አንዳንድ ዙር ከሶራ ነው ሁለተኛ ዙር እየጀመረው ነው ሶራ ነው። ሁላችሁም ስለደረሳችሁ በዚህ ብንሰናበት ምን ይመስላችኋል? አንዳንድ ዙር ሄደን ነው ቴዲ እንዴ አትሉኝ? አይ እዚሁ ጋር ብናቆም ምን ይመስላችኋል? 3 ደቂቃ መሰናበቻ አስጠነና በቃ እንሄዳለን። 3 ደቂቃ ዳኒ ሆዱን ቆርጦታልና 3 ደቂቃ እያለ ነው። ፕሊዝ 3 ደቂቃ ወይ ደግሞ ካሜራውን ዝጋና እየወጣ እኮ ማውራት እኮ ትችላለህ። ግዴታ እኮ መታየት እኮ አይጠበቅብህም ቴዲ። እኔ ግን ያው እኔም መውጣት ያለብኝ ነገር ስላለ አመሰግናለሁ። ምናልባት አንዴ ቡርቃ ጋር ወጡ እንደኛ እየሰደቡ ነው ቴዲ። እንዴት እንደዚህ ይሆናል? እኛ እየተሳደብን ስድብ የተሰደበ የለም። እንደዚህ አይነት ስቴትመንት አልወድም። የተሰደብን ስትል ለሚያደምጥ ሰው የስድብ ቤት ነው የምታስመስለው። ስድብ የሚባል የለም እዚህ። እነዚህ እውቀት ያላቸው የቤቱን ሕግ የሚያውቁ ሰው የሚያከብሩ ሰዎች ናቸው። በፖለቲካዊ ቋንቋ ግን ሊሰድቡ ይችላሉ። ያ ስድብ አለ። አንተም ተመጣጣኙን ምላሽ መስጠት አለብህ እንጂ ሌላ ቦታ እንደምንሰማው ይሄ ለጆሮ የሚቀፍ ነገር ስድብ የለም። እንደዛ የለም። ግን በፖለቲካዊ ሸንቆጣ በዛ መንገድ ይሄ ሰው ሶማሌ ነው ብለዋል። አሁን ቡርቃ ሲመጣ ይሄ ሰው ሶማሌ ብለዋል። ማንነት ይወስደዋል። ማስተካከል ሶማሌ ሳይሆን ያልኩት ቆይ ሶራ ሶማሌ ነው ሳይሆን ያልኩት የሶማሌ ልዩ ኃይል የነበረ ነው አልነበርኩም። ለዛ ነው መልስ መስጠት አለብኝ ያለው ሶማሌ ልዩ ኃይል የነበረ ስድብ አይደለም። አዎ ያለውኩት እኮ ነው አሁን እያለኝ ያለው እኮ ነው የሆንኩ ነገር ነው እኮ ምን ታስረዳለህ እንጂ አሁን የሶማሌ ልዩ ኃይል ነበረ ካለ ከኔ ደቂቃ ይቀነሳል። ታሳየን ትችላለህ። ማስረጃ አለ ነው እንጂ ማለት ያለበት የሶማሌ ልዩ ኃይል መሆን ስድብ አይደለም። ብሮ ትለምደዋለህ። እኛ ከማዳጋስካር እስከ ዛንዚባር ድረስ ማንነት ተሰጥቶን ነው እዚህ ትለምዳችሁ እና 3 ደቂቃው ቀጠለ። አይ አይቀጥልም። ቴዲ ከ2 ሰዓት በኋላ ብትመጣ ነው የሚሻለው። በደንብ ብናወራ ይሻላል። ብራዘር ተለምደዋል። ይኸው ቴዲ ኤርትራዊ ነው እያለኝ ነው። እኔ ቴዲ ለምሳሌ ኤርትራዊ ሊሆን ይችላል እያለኝ ነው። ተለምደዋል ወንድሜ።
ተለምዷል። እኔ ደስ ይለኛል በፖለቲካ አሁን ዳኒ እኮ የቤተ አብርሃምና የቤተ እስራኤል አሊያንስ ስለፈጠረ ነው እንጂ ጎንደሬ መሆኑን እንዲና አናደርግም እኮ። አሊያንሱ ግን ቤተ አብርሃምና ቤተ እስራኤል ነው። እሱን እናወራበታለን ወደፊት ከሁለት ሰዓት በኋላ አመጣለሁ። የግድ ኦዲዮ አልጠብቅም፣ በቪዲዮ አልጠብቅም፣ በኦዲዮ ብቻ እናወራለን። ማድረገው ነገር እንኳን ካልጨረስኩኝ ለአንዳችሁ ሰጠና ሁላችሁም ትልቅ ሰዎች ስለሆናችሁ ተራ በተራ ማውራት ስለምትችሉ ያን እናደርጋለን። ሁላችሁም ከልብ አመሰግናለሁ። የማንኪያ ነገር ባይሆን ኖሮ ቴዲ አይችለውም ይሄን ማህበረሰብና ለማንኛውም ነገር ባለመኖር አስቸጋሪ ነው። እናመሰግናለን። መልካም ቀን ወንድሜ። ስለመጣ በጣም ደስ ይላል። ስለ ጨዋነት ከምንም ነገር በላይ ብሩኬ ከልብ አመሰግናለሁ ስለ ጨዋነታችሁ። የቤቱ ህግ እንደዚህ ነው። ነገም ከነገ ወዲያም ስትመጡ ሐሳብ ምንም ሆነ ምን ተከብረን እንደመጣ ተከብረን እንድትሄድ አደርጋለሁ። ያ የኔ ኃላፊነት ነው። የቡርቃ ዝምታ ከልብ አመሰግናለሁ። ብሩኬ ኤርትራን በሚመለከት ጉዳይ ማንኛውም ዜና ካለ መግባት ትችላለህ። ዶኒቲንግ ማላሳተፍ በኢትዮጵያውያን ጉዳይ ከሆነ ነው። አሁን የገባው በኤርትራውያን ጉዳይ ነው። ነገም ከነገ ወዲያም ቢያንስ ለቀጣዮቹ 2 ዓመታት ወይም 1 ዓመት ከምናምን የሚቀጥል ስለሆነ ቋሚ መታሰብን የምትሰጥ ሰው ትሆናለህ ብዬ ተስፋ አድርጋለሁ። እሺ ብሩኬ ሚዩት አድርገው። ኦኬ በጣም አመሰግናለሁ። ህዝቡም እንዲህ በቃ አይደለ ሀሳባችንን በደንብ እየገለጸን አንተ ያመጣቸው ሰዎችም እንደዛ በጥሩ ሀሳባቸውን ሲገልጹ በእንደዚህ በፍቅር በመወያየት እኛ ያልገባንን ነገር ከእናንተ ብዙ ነገር እንወስዳለን። እናንተ ያልገባችሁ ስለኛ ማታውቁትን ታሪክ ደግሞ እኛም ደግሞ እዚሁ እንደዚህ እንገልጻለን ማለት ነውና በመማማር ብዙ ነገር ይስተካከላል ብዬ አስባለሁ። ቴንኪዩ። እዚህ ጋር ያለው ህዝብንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ነሽ? ኦኬ ክብራትና ክብራን እንዴት ናችሁ? ሁሉ አማን ነው ወይ? ዛሬ እውነት ለመናገር በጣም አሪፍ ውይይት ነበረ። ቢቆዩ መጽሐፉን ጋብዘኝ ይላል። እስራኤል ሎቤ የሚል መጽሐፍ ነው። አይ ቲንክ በአክሰስ ማድረግ ትችላለህ፣ ወይም ደግሞ ዩቲዩብ ላይ ብትገቡ ማግኘት ትችላላችሁ። እስራኤል ሎቤ የሚል እነዚህ ዘሌዲንግ ስኮላሮች ናቸው። የእነሱን ትንታኔ ብታደምጡ አሁን ያለው አይንገላጭ ነው። እሺ ጸባይ ደግሞ ካሳመርክ ልልክልም እችላለሁ። እሺ ሌላ ነገር አለ ለኔ የምታነሱልኝ ጥያቄ? 2 ደቂቃ ቆያለሁ። 2 ደቂቃ። እንዴት ናቸው አዳዲስ ሰዎች? እንዴት ናቸው? አሪፍ ናቸው አይደል? አዳዲስ ሰዎችን እየተላመዳችሁ ነው። ኮመንት ላይ አንዳንዶቻችሁ ፕሊስ አዳዲስ ሰዎች ሲመጡ አታስደንብሯቸው። ስድብ ምናምን እንደዚህ አይነት ነገር ማቆም አለባችሁ። አዳዲስ ሰዎች መምጣት አለባቸው ወደ መድረኩ። ይሄ እንትን መሆን የለበትም። ይሄ ርስት መሆን የለበትም አይደል? የሁሉም ቤት ከሆነ የሁሉም ነው መሆን ያለበት። አንድ ሰው ለረጅም ሰዓት ቁጭ ብሎ ጀስት የኔ ቤት ነው ብሎ መኩራራት የለበትም። አይመስላችሁም? ግዞቱ መሆን የለበትም። እንደሚቀየር ማወቅ አለበት። አይመስላችሁም? ስለዚህ ከዚህ በኋላ ነባር ፖለቲከኞች የነበሩ ከዚህ በፊት መጥተው የሚተነትኑ የነበሩ ከዚህ በፊት የምታውቋቸው ካሉ አሁን አዳዲስ ሰዎችን የምንለማመድበት ነው ብላችሁ መናገር አለባችሁ ለማለት ያ ነው። እሺ ይቆዝ እናንተም ራሳችሁ ይኸው አዳዲስ ፊት ትላላችሁ። ይኸው አዳዲስ ፊት እያመጣው ነው። ከኔ የቀረ ነገር የለም። ቴዲ ስትመለስ ጅብሪልን አስገባው ፕሊስ፣ ምርጥ ሰው ነው። እሺ አስገባዋለሁ። እሺ በኦዲዮ ስለሆነ ማወያየው በኦዲዮ ሁላችሁም ትገባላችሁ። ፕሊስ የምትገቡ ሰዎች በተለይ እኔን የማታውቁ ሰዎች የኔን ባህሪና የኔን ቤት አድማጮች ማወቅ አለባችሁ። ተከራካሪ፣ ተጨቃጫቂ፣ ተሳዳቢ አትሁኑ። በተረፈ ሀሳብ ምንም ሆነ ምን እኔ ከሀስክፓ አደምጣለሁ። ሰዎች ተናግረው እስኪጨርሱ የምታደምጡ መቻል አለባችሁ። ተመሳሳዩን ነገር እናንተም ታገኛላችሁ። እናንተም ተናግራችሁ እስክትጨርሱ ድረስ ያደምጧችኋል። ይሄ ቀላል ነገር ነው። ሁለተኛ ፖለቲካዊ ቋንቋ መለማመድ አለብን። ስድብ ፖለቲካ አይደለም። ስትሳደብ ተወምል ቀጥሎ የሚያደምጥ ሰው አንተን ስለሚሰድብ ነው፣ ስለማቅ ነው። ስለዚህ ስድብ፣ ይሄ ንዴት ውስጥ ስትገቡ ምናምን ኃይለ ቃል ንግግሮች፣ ፖለቲካ ያልሆኑ ነገሮችን ማስወገድ አለብን ለማለት ያ ነው። እዚህ ውስጥ የሚያደምጡ ትልልቅ ሰዎች፣ ህፃናቶች ስላሉ ማለት ነው። ከዛም ተርፎም ደግሞ ይሄ ሪከርድ የሚደረግ ነገር ስለሆነ የሚያዩ ሰዎች እንዳያፍሩብን ለማለት ያ ነው። እሺ ከ2 ሰዓት ከዚህ በኋላ ከ3 ሰዓት በኋላ እገባለሁ። ከዚህ በኋላ ከ3 ሰዓት በኋላ እገባለሁ። ቪዲዮ አብሮ አልላችሁም፣ በኦዲዮ ብቻ ነው የምታወሩት። ችግር የለውም። ስለዚህ
እንደየፖለቲካ ሐሳቢያችሁ መታችሁ ሐሳባችሁን መስጠት ትችላላችሁ፣ ችግር የለውም። በኢትዮጵያ ቅኝ ግዛት ተገዝቼ አላውቅም። እሺ ሌላ ጥያቄ አለ? 2 ደቂቃ። ቴዲ ሀገርን ስለምትወድ ከበርልኝ። ቴንኪው። አማራጭ የለኝማ ሌላ ወገኖቼ፣ ህዝቤ ሌላ አማራጭ የለውም። እኔ ከሀገር ውጭ ምኖር ሰው ነኝ፣ ግን ሀገር ቤት ያለ ህዝብ እንደኔ ሌላ አማራጭ የለውም። ይብዛም ይነስም ሀገሬ ብሎ እየኖረ ነው ያለው። ለዛ ማሰብ አለባችሁ። እሺ ሌላ አጼ ዘርዓ ያዕቆብ ለምን መግባት አቆመ? አይ ዶንት ኖ ቪዲዮ ማብራት ስለማይመቸው ሊሆን ይችላል እንጂ ዘርዓ ያዕቆብ የዋና አማራው አይደለ? ዋና አማራው አይደል? የዋና አማራው ይገባል፣ ችግር የለው፣ ማንም ይከለክለው የለም። በኦዲዮ በሚሆን ሰዓት ይገባል፣ በቪዲዮ ምናልባት ላይመቸው ይችል ይሆናል። እሺ ሌላ ጥያቄ ሌላ በሃይማኖት ጉዳይ ከዚህ በኋላ በሃይማኖት ጉዳይ ሳወያይ ንገሯቸው፣ ምዕመኖች ንገሯቸው ለሰባኪዎቻችሁ። ሰባኪዎቹ ሲመጡ ከፍለው ነው መወያየት ያለባቸው። ምንድነው የኔ ጥቅሜን ንገሩኝ። ፕሮቴስታንቶች ጥቅሜን ንገሩኝ። ጥቅሜ ምንድነው? ቆይ ጥቅሜን ንገሩኝ። አሁን እኔን ያልገባኝ ነገር ጥቅሜ ምን? እኔ መድረኬን ሰጥቼ አወያይቼ select objects that are the same shape. ምን አይነት ፐዝል ነው የመጣብኝ? እሱ እንትን እያልኩ ነበር። ኦኬ የሃይማኖት ጉዳይ ምንድነው ጥቅሜ? ሰባኪዎቹ ኦኬ ዝናውንም አንበሳውንም ነብሩንም ሚዳቆንም ይዘው ይሄዳሉ። የቴዲ ጥቅም ምንድነው? አይተም ሰምተም የማታውቀውን ደረጃውን የጠበቀ ውይይት እያረኩልህ ወይ ከዩቲዩበሮች አላገኘው ወይ ከሰባኪዎች አላገኘው። የኔ ጥቅም ምንድነው? ይገለጥልሃል ልትለኝ ነው? ዲንክ አንተ የተገለጠልን ምንም ያልተገለጠልኝ መስሎ ነው እዚህ ጋር ሳወያየ ወይ ማንበብ ማልችል ምናምን መስሏችሁ ነው ነገሩ? የኔ ጥቅም ምንድነው? ሰዓቴን ጊዜን ሰውቼ እዚህ ጋር ደረጃውን የጠበቀ ውይይት ሳደርግልህ እያንዳንድ የኦርቶዶክስ እምነት ተከታይ በለው ካልሆነ የእስልምና እምነት ተከታዮች አንበሳ ካወረዱ ቤቱን በእስልምና ሰዎች ሞላዋለሁ። የገዛ ቤቴ ነው። ቁጭ ብለህ ታደምጣለህ አላችሁ። የእስልምና እምነት ተከታዮች በዚህ ተገባላችሁ፣ መድረኩን ሰጣችኋለሁ። ስትገቡ ግን ሁለት አንበሳ ማውረድ አለባችሁ ወይ አንዳንድ። ቤቱን በኦርቶዶክስ ልጆች ሞላዋለሁ። ታወርዳለህ አንበሳ። ለኔ ነው የምታወርደው ወይስ ለሰባኪው ነው የምታወርደው? ቤቱን በፕሮቴስታንት ሰዎች ሞላዋለሁ። ለኔ ነው የምታወርደው ወይስ ለሰባኪው ነው የምታወርደው? አይ ሲሪየስ የሆነ ነገር ነው። ሀቁን ነው የምነግራችሁ። ትክክለኛ ነገር ነው። ካልሆነ ምንድነው የኔ ጥቅም? እስኪ የቴዲ ጥቅም ምንድነው ንገሩኝ እስኪ። አንድ አልገባ ላይ ነገር እሱ ነው። ዩቲዩበሮችም ይመጣሉ አዋይ ይላሉ፣ ሰባኪዎችም ይመጣሉ አዋይ ይላሉ። መጨረሻ ላይ እነሱ ነው ይዘው የሚሄዱት። ምንድነው የኔ ጥቅም ንገሩኝ። አልገባ ብሎኛል። እውቀት እኔ ዝም ብዬ ነው ማደምጠው እኮ። ምን ሆነ ነው እንደውም ማን ይሙትና አንተ ያለ እውቀት እኔ ሳይኖረኝ ቀርቶ ነው? እንደ ፋራ ሳደምጥ በቃ ፋራውኝ ይመስላል። ወይኔ እሺ እውቀት አላለም። ያውም ደግሞ አንተ ያነበብከው እንኳን በአግባቡ እንኳን ማስረዳት አትችልም እኮ በአግባቡ እንኳን። ስለዚህ አይመስላችሁም የኔ ቤት አድማጮች በዚህ ጉዳይ ብናወራ ይሻላል? በግልጽ እናወራና ከነሱ ጋር ዲል እናርግ።
ሙስሊም ካስገባ እኔ አንበሳ ወርዳለሁ። የወሎዋ ንግስት በቃ አንቺ ካልሽኝ ከዚህ በኋላ ቤቱን 4 የእስልምና እምነት ተከታዮች ትመጣላችሁ። በሚቀጥለው 4ታችሁ መታችሁ ስለ ቁርአን ታስተምሩኛላችሁ፣ ስለ ቁርአን ተሰብካላችሁ። የኦርቶዶክስ እምነት ተከታዮች አንበሳውን 2 እናደርጋለን ካሉ ቤቱን የኦርቶዶክስ እምነት ተከታዮች ይቆጣጠሩታል። ፕሮቴስታንት 4 አንበሳ አደርጋለሁ ካለ መድረኩን ይቆጣጠሩታል እንጂ እዚህ ጋር ዝም ብሎ መድረክ አይሰጥም። አይሻልም? ያ ካልሆነ ሌሎች ቤቶች አሉ፣ እነዚህ የሚያወያዩ አሉ። እነዛ ጋር ሄዳችሁ እንትን ማለት ነው። እኛ ፖለቲካውን እንትን እንበልበት። ያ ነው መሆን ያለበት። ጠቅላላ የምታያቸው አብዛኞቹ ዩቲዩበሮች ናቸው። እኔ ወስጄ ዩቲዩብ ላይ ፖስት አላደረጉም። ይሄ 2 ጊዜ ፖስት ላደረኩት ሰው ተቆጥቶኛል። አድማጭ ተመልካች አረ ተው ምናምን፣ እኛ ፖለቲካ ብቻ ለማድመጥ ነው የምንመጣው ምናምን አድማጭ ተመልካቾች አስተያየት ስለሰጡኝ እኔ ፖስት አላደረገው። ፖስት የሚያደርጉት እነዚህ ዩቲዩበሮች ናቸው፣ ይሸቅሉበታል። ጥያቄ ቴዲን ወስደ ዩቲዩብ ላይ ተምኒል ሰርተ ገጭ ታደርጋለ። የቴዲን ቤት ውይይቶች፣ የሃይማኖታዊ ውይይቶች ዩቲዩብ ላይ ፖስት ታደርጋለ። ይመች፣ ኢትስ ኦኬ። እኔ ሰገጤ አይደለሁም ለምን ፖስት አደረክ ምናምን አይደለም። ይመች። ግን ጥያቄ ስጠይቅ ምንድን ነው እያልኩ ያለሁት የኔ እንትን በዛ ያን ብቻ እንድትነግሩኝ ነው። አልገባ ስላለኝ ነው። ፕሮቴስታንት ጴንጤ ከጋበዝክ ማንም ይሁን አንበሳ ወርዳለሁ ቃሌ ነው። አንበሳ የሚወርደው ለተጋባዡ አይደለም፣ ለተጋባዡ አይደለም። አንበሳ የሚወርደው ተጋባዡ ኦልሬዲ የዘላለም ሕይወት አግኝቷል። ከዛ ውጭ የሚያስደስተው የለም። ብርና ወርቅ አትስጧቸው። እኛ በዓለም ያለንን ብርና ወርቅ፣ አንበሳ፣ ነብር እኛ በዓለም ላለንን እንጂ ለሰባኪዎችማ ኦልሬዲ ሽልማት አግኝተዋል። የዘላለማዊ ሕይወት ጆይን አድርገዋል። ምን ያደርግላቸዋል? አንበሳ ለሚጠፋ ነገር ሞኛቱን። አንበሳ ነብር በዓለም ላሉት ነው፣ ለአሕዛቦች ነው፣ ለእኛ ነው፣ ለአሕዛብ ነው እንጂ ወደ ዘላለም ሕይወት መንግስተ ሰማይ ኖርሻል ለሚል ሰውዬ ለምንድን ነው የምሰጠው? ምን ያደርግለታል? ኦልሬዲ ሽልማት እኮ አለው፣ ገብቷል። እሺ ሌላ የምታነሱልኝ ጥያቄ አለ? ሌላ የምታነሱልኝ ጥያቄ? ቴዲ የቀጠሮ ጌም ተጫወት። ይሄ ተልኮ ያለው ሰው ነው። ይሄ ተልኮ ያለው ሰው ነው። የቀጠሮ ጌም እኔ ልጫወት እዚህ ቲክቶክ ላይ አዳሜ በብሔር ተቧድና፣ አዳሜ በሃይማኖት ተቧድና፣ አዳሜ በዘር ተቧድነ። ቴዲ ምስኪኑ ወይ የሆነ ብሔር ላይ አልተሸጎጠ 1 ሚሊዮን ለ10 ሲሸንፍ ልታይ ፈልገ ነው። ያ በብሔር የተቧደነው 1 ሚሊዮን ኮይን ሲያገኝ እኔ 10 ኮይን። ከዛ ታሪካዊ ሽንፈት። እሺ ሌላ ጥያቄ። የማንኪያ ነገድ ቆይ እየሰራንበት ነው። እየተባዙ ነው። እናባዛቸዋለን። ሲባዙ እንጫወታለን። ባይሆን አስተማማኝ የሆነ የማንኪያ ነገዶች ካገኘን እንጫወታለን እንጂ አሁን ባለው ሁኔታ አይካንት አልችልም። እሺ ማንኪያ ነገዶች ካሉ አስተማማኝ የሆነ የማንኪያ ነገድ በትንሹ እኔ የቀጠሮ ጌም ለመጫወት አስተማማኝ የሆኑ 100 የማንኪያ ነገዶች ያስፈልጋሉ። እዚህ ቲክቶክ ላይ 100 ፖቴንሻል፣ እነዚህ ፖቴንሻል ጊፍተሮች። ከዛ ውጪ ልቋቋማቸው አልችልም። እኔ ከቤታየው ጋር ነው የምጫወተው። እኔ ከኩዊን ጋር ነው የምጫወተው። ከማን ጋር ነው የምጫወተው? የማንኪያ ነገሮች ካሉ እንጫወታለን። ኦኬ ወደ በኋላ እገባለሁ። ታፕታፕ ኮፒ ሊንክ ሼር ስላደረጋችሁ ከልብ አመሰግናለሁ። በተቻለ መጠን ከግራም ከቀኝም የተለያዩ ሳቢዎችን ሰምታችኋል። ስለ ጨዋነታችሁ እግዚአብሔር አክብርልኝ። በኋላም ተመልሼ ስመጣ እንደዚሁ ለጆሮአችሁ ተስማሚ የሆኑ ውይይቶችን ለማድረግ ጥረት አድርጋለሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።